ቲፒኤልኤፍ እኮ ጥብቆ ዩኒፎርም አስለብሶ እኔ በአንደኛ ደረጃ ትምህርት ቤት ዩኒፎርም ለብስ ነበር። ዩኒፎርም አስለብሶ በአመት የሚያስጨፍር ደንቆሮ ነው እኮ እያልኩ። ስለዚህ አቁም። ፖለቲካ ከሰራ ፖለቲካ ስራ። ጀዋርን የምንቃወመው እኔ በጣም ከምቃወማቸው ፖለቲከኞች አንዱ እሱ። ለዚህ ነው ሚክስ ስለሚያደርግ ዛሬ ማንም ሰው አያምነው። ምክንያቱም እሱን ወደፊት እንድንመጣ አንፈልግም። ምን ይመጣል ያለኝ ሸዋ ኦኬ ጎ ሄድ። እስቲ ሙስሊም ለአረብ ሰጣለ፣ ኦርቶዶክስ ለማን ሰጠ? ሙስሊሞቹ ወደ አረብ ሂዱ እናንተ ስም መሐመድ ነው ምናምን ብላል። ለና አብርሃም እና ለና ዮሴፍ ደግሞ የትኛው ነው የሰጠው? ሚስሊድ ለማድረግ ኦዲየንሱ እሄዳለሁ ብለህ አንተ ትኩረት እኮ አዳምጠኝ። ቆይ ልመልስልህ። ይኸውልህ እነሱ ናቸው ገብረ እግዚአብሔር ምናምን ወልደ ማርያም ምናምን የሚለው የኦሮሞ አይደለም አለ ያሉት እኮ እነሱ ናቸው። እዚህ ቤት ውስጥ ሲያወሩ የነበሩ እያዳመጥኳቸው ነበር። ኦኬ እነዚህ አሁን በአርሲ ጉዳይ ላይ ከሁለቱ ወንድሞቻችን ጋር ስንጋጭ ነበር ከዛ በፊት ማለት እነዚህ መጥቶ ሃይማኖት እንትን ብሎ ገብረ እግዚአብሔር ገብረ ማርያም የክርስትና የአማራ ነው እያልክ ነው። እንደዛ ስትል እኔ ስምን ነው ሃይማኖት አይደለም ያልኩ። ስም የአረብ ስም ነው። ውሸት ነው። የአረብ ስም አይደለም። ስለዚህ ስም ታሪክ ታውቃለህ? የግብፅ ኮፕቲኮች እኮ ስማቸው መሐመድ ከዲር ምናምን እኮ ነው። ታውቃለህ? ይሄንን ሲያመሰግኑም እኮ አልሐምዱሊላህ ነው የሚለው። ታውቃለህ? ይሄን እኮ አታውቅም። ዝም ብለህ ሃይማኖት ትከተላለህ እንጂ አታውቅም። አንተ እኮ እኔ ያው ለምሳሌ ይኸውልህ የአረብ ስም ነው። አንተ የአማራ ስም ስትል እኔ ደግሞ የአረብ ስም ይዘሃል። እንደውም ኦርቶዶክስ ያለበት ቦታ ነው የኦሮሞ ካልቸር ያለው። እሬቻ ያለው እዛ ነው፣ አቴቴ ያለው እዛ ነው፣ ጫላ ምናምን የሚሉ የኦሮሞ ስሞች ጥያቄ አልገባም መሰለኝ እኮ ሸዋ። አሁን ሰውዬ ብለዋል አይደለም? አንተ ግን ይሄኛው ለአረብ ሰጥታል፣ ኦርቶዶክስ ተከታይስ እንዴት ነው አረኮ ነው አልኩት። ነገርኩህ እኮ አብርሃም እና ዮሴፍ መሐመድ አረብ ሰጣል አይደለም? አብርሃም እና ዮሴፍ አሁን ዘረ ያዕቆብ ይላል እዚህ ጋር። ዘረ ያዕቆብ የሚለው ያዕቆብ አማርኛ ነው ወይስ ማለት ትርጉሙ ምንድን ነው? እነኚህ የት ነው አስገባ? አረብ ነው ወይስ የት ነው? ኢትዮጵያ ነው ከዳር እስከ ዳር ያዕቆብ። ኦኬ ልመልስልህ። አሁን እኮ እኔ አይደለሁም ያመጣሁት እኮ እናንተ ናችሁ ያመጣ። ሁልጊዜ ይሄ እሱን አጀንዳ ዝጉትና ወደ ሌላ ይለፉ። እናንተ ናችሁ እኮ ያመጣችሁ። የኦሮሞ ስም አይደለም። ኦርቶዶክስ በኦሮሞ ላይ ተጭኗል። የአማራ ሃይማኖት እኮ የምትሉት እኮ እናንተ ናችሁ። በምን ሞራልህ ነው የት ቦታ ቆመ ነው እንደዛ የምትለው? አንተስ ይሄ የምትከተለው ሃይማኖትም ይሁን ያለህ ስም የኦሮሞ ስም ነው ወይ ያልኩ ነው። መልስ ነው እየሰጠው ያለሁት እኮ እናንተ ለምትሉት መልስ ነው እየሰጠ አቁሙት ነው እያልኩ ነው። እንደ ብሔርም እንደ ማህበረሰብም ይከፋፍላል። ኦኬ እንደ ሀገርም ጥሩ አይደለም። ፖለቲካ ስራ አሁን ከአፄ ጋር በፖለቲካ ለምሳሌ ፋኖን ቀጥቅጥ ስትፈልግ፣ ደግፍ ስትፈልግ፣ ኦላን ቀጥቅጥ፣ ብልጽግናን ቀጥቅጥ። ኦኬ ይሄንን ሃይማኖት መስጊድና ቤተክርስቲያን ውስጥ አድርጉት እያልኳችሁ ኢንቴንሽን። አሁን ሁለቱም ከውጭ ሀገር ነው የመጡት ክርስቲያንም ሆነ ሙስሊም ብቻ እንዳትፈርጁ ነው አይደል? አዎ ክርስቲያንም ብቻ ነው። ይሄ ነገር ሮባ ቆይ፣ ይሄ ነገር አንዱ ብቻ እንዳትፈርጁ ከሆነ ቆይ ሮባ፣ ይሄ ነገር የመጣው ቋንዴ አንደኛው ልጅ መጥቶ የአርሲ ልጅ እና እየተነጋገር እንዳለ እኛ ይሄ የአማራ ስሞች ተጭኖበታል፣ ኦርቶዶክስ ተጭኖበታል ምናምን ብሎ እንትናለ እና ገብረ እግዚአብሔር ኃይለማርያም፣ ገብረ ወልደ ማርያም ምናምን እንደዚህ አይነት ስሞች እንጀነራል ሽመልስ፣ ደመላሽ ምናምን የሚባሉ ስሞች ተጭኖበታል ኦሮሞ ላይ ታስባለሁ። አዎ እሱማ ኦሮሞ ላይ ተጭኗል አለ።
ከዛ በኋላ እሺ መሐመድና አብዱልአዚዝ ምናምን የሚባሉት ተጭኖ ሲለው እንዳለ እዚህ ጋር የነበሩት የአርሲ ኦሮሞች የሱ እሱ አልተጫንም። እሱ የኦሮሞ ስም ነው እንዳለ ወልደ ማርያም፣ ኃይለ ማርያም፣ ሽመልስ፣ ፍሬዘር ምናምን የሚባሉ ስሞች የኦሮሞ ስሞች ካልሆኑ እንዴት ነው መሐመድና አብዱልአዚዝ ምናምን የሚባለው? እንዴት ነው የኦሮሞ ብቻ የሆነው? ቢካዝ ኑረዲን ምናምን ይሄ አማራ ውስጥም አለው ጉራጌ ላይም አለ። እና እነዚህ ስሞችን ኦሮሞ ተብሎ ከተቀበለ ለምንድን ነው የኦርቶዶክስ ውስጥ እንደ ኦሮሞ የማይቀበልበት ምክንያት ብለን ነበር። ኤኒዌይስ እስቲ ሰልፍ ሜከር ጎሄዶ እንደሚ በሱ እሺ ሙቤ አንተ በፊት ነው የመጣው። እሱ እኮ ሎንግ ታይም ሲቆይ ነበር። አተታው ዘራ አይቆብ ትዝ አለኝ። ሰሜን ሳይት ታውቃለህ? አዎ ከአርሲዎቹ ልጀምርልህ። እኔ አርሲዎቹ ችግራቸው አኑል የሚባል አለ እዛ ጋር ሐውልት የቆመ ማለት ነው። አሁን አመለካከታቸው ለምን ዲፍረንስ እንደሆነ ነው እዚህ ጋር ምነግርህ እንጂ ሌላውን አንተ ትጨርሰዋለህ። እና እዛ ጋር የቆመው እንዴት ተቆርጣል እንዴት ተፈልጣል የሚለው ነው። ሰው ይሄንን ያየ ነው ያደገውም የተማረው። ዝም ብለህ ሌላ ነገር አታውራ። አሁን እሱ ያለውን መናገር አስተሳሰቡ የፖለቲካው ልዩነቱ የመጣው ራስ ከዚህ ተተኒ ካን እንደገፈቲና ጀማ አሁን በሙስሊም ደግሞ ስትሄድ የኦሮሚያ ውስጥ ያለው ሙሉ ሙስሊም አንኤዱኬትድ ናቸው፣ ብዙ ዕውቀት የላቸው። በቃ ኑስ ናቸው። ዕውቀት ማለት ነው። በቃ በትምህርትም በምንም የሆነ ዕውቀታቸው የሆነ የተገደበ ነገር። ጀዋር አየህ አይደለም? እዚህ ጀዋር እኮ ጀዋር ምንድን ነው? የትኛው ነገር ለኢትዮጵያ ሰራ? ያንኛ ፖለቲከኛ ጀዋር እኮ ነው። አሁን እንደ ኢትዮጵያ አንተ ዝም ብለህ ጀዋር ፖለቲከኛውን አይደለም፣ እኔ ጄኔራል ሜንታሊቲ ነው ማወራው። ይኸው አዳምጥ። አሁን እኔ እነዛ ይሄን ደግሞ መጀም አንደኛ ዩኒቨርሲቲ ያቋቋመው ሙስሊም እኮ ነው። እሱንም እኮ እሱ አያገባኝም። እኔ የሀገራችንን ነው እያልኩ ያለሁት። አንድ ነው። በእናትህ ዝም ብለህ አታውራ። በቃ ይሄ ነው ችግራችሁ። ሌላው ደግሞ እንዳለ የራሳቸውን አሳምኖ የያዙት ልጨርሰባት ልጨርስ በተራ ታወራለህ እና ራሳቸውን አሳምኖ እነሱ ራሳቸውን አሳምኖ የያዙት መሐመድም አለ ቤተክርስቲያን ደብተር ይዘህ ስለዞርክ ጨርስ፣ በሳቴ ልጨርስ፣ ከዛ ትቀጥላለህ። እና ራሳቸውን አሳምኖ የያዙት በአፄዎቹ ጊዜ በጣም ተገፈናል፣ በጣም ብዙ ነገር ብሎ ነው በቃ እንድጠፋ ተደርጓል ብለ። ግን ኦሮሞ ውስጥ ያሉትን ሁሉን ኦሮሞ ማን ነው ያሰለመው ብለ ከጠየቅ ወይ የትግራይ ናቸው ወይ የጎንደር ሙስሊሞች ናቸው። ይሄንን አይቀበሉም ጭንቅላታቸው። ለምን ሙስሊም አሁን መስጊድም ከሄድክ ስለ ነጃሺ ስለ ሀብላ እዚህ ማውራት ሁላ ይሄ አንድ ውርደት ነው። ያለ ነገር ሐሳብን አምጥተህ ዲፕ መወያየት ነው ካመጣው። ልዩነቱ የመጣው ከዛ ነው። እኔ አሁን በሸዋ ሐሳብ ሙሉ በሙሉ ነው የተስማማሁት። ትክክል ነው። እዚህ ጋር እንትና ኦሮሞ ነው እንትና አይደለም እንትና እንትን ነው አያስፈልግም። ልዩነትን ይዘህ መፍትሄው ላይ ነው። አሁን እናንተም ልዩነቱ ምን አመጣ ሳይሆን ልዩነቱ ምን እንዳመጣ ይታወቃል። መፍትሄው ላይ ቢወራ በቃ ይሄ እንዳለ እናውቃለን። መፍትሄው ምንድን ነው ብላችሁ አሁን ለመፍትሄው ላይ ብታወሩ እናንተም ለውጥ የሚመጣ ይመስለኛል። ዘራይቆ ልጠይቅ እስቲ ሰልፍ ሜኪንግ አሁን እኔ ግራ ይገባኝ። የአብዛኛው ይሄ አርሲ ያለው ፖለቲካ እንደዚህ አይነት አሁን ሞር ይሄ ኢትዮጵያዊ ተጭኖብናል፣ ሁሉ ነገር ተጭኖብናል እንጂ የኛ ነው ብሎ አሱ እኔ ደግሞ መሐመድ አና ሁላችሁም ውረዱ በቃ ፕሊዝ ሙቤ ማውራት ትችላለህ ወንድሜ። እኔ እኮ ችግር የለብኝም ወንድሜ። እኔ እኮ ብቻዬን አወራለሁ ቁጭ ብዬ እኮ 5 ሰዓት። ምንድን ነው የምታወራው? በሰላም እናውራ ነው። ማንም እኮ እንደዚህ የሚያወራ እኮ የለም። ስድድብ ነው እንደፈለግከው። እኔ አልሰዳደብልህም። ባይዘው የስድድብ ቤት ሄደህ መሄድ ትችላለህ። እኛ እዚህ በሰላም ነው የምናወራ። ሁላችንም ቁጭ ብለን በሰላም የምናወራበት ቦታ ነው እንጂ መጥፎ ነገር የምናወራበት ቦታ። ህዝብ አይሰደብ፣ ሃይማኖት አይሰደብ፣ እየተሰደድብን አይደለም። በሰላም ፖለቲካ እኮ ነው እየተወራ ያለው። ማውራት የማትችል ከሆነ ኦኬ 50 ሺህ ጊዜ ካላቋረጥኩኝ የሚባል ነገር የለም። ሌላው በሰላም እያወራ ነው። ግን እንመጠይቀህ ተጭኖብኛል የሚል ፖለቲካ አሁን ለምሳሌ ኢትዮጵያን በመገንባት አሁን ይሄ ከረንት ኢትዮጵያ በመገንባት ትልቅ አስተዋጽኦ አድርጓል። ይህም ይዋሽ አይደለም።
ጣሊያን ጦርነት ላይም በሶማሌ ጦርነት ላይም የኢትዮ ኤርትራ ጦርነት ላይም ብዙ ነገር ዋጋ የከፈሉ ናቸው። እና አንተ እንደ አንድ ግለሰብ ኢትዮጵያ ለምንድን ነው ልክ ኦሮሞ ላይ እንደተጫነ ተመሱ በብዛት የአርሲ ልጆች የሚሰሩበት ምክንያት ይሄን ያሉታል ወይ? ለምንድን ነው ለምንስ ይሄንን ነገር ማስቆም አልተቻለም? ቢካዝ ይሄ ዴንጀረስ ሬት ለኢትዮጵያ ባለቤት እንዳልሆንክ የሚመሰልበት ነገር ለምንድን ነው መሰራት የሚባለው? ደግሞ እዛ ጋር የቆመው ሐውልት መነሳት አለብህ። ለምን እያደገ የሚሄድ ትውልድ ሰንበዲ ብሄር ይሄን አደረገብህ ተብሎ እዛ ጋር ቆሞ እያየ ነው። ሶ እንዲህ እያየ እያደግ እንዴት ነው ጥላቻ ማይኖርህ? ተረዳ? ያ እዛ ጋር ያለው ሐውልት ካልተነሳ እቅር ካልተባባልክ እንዴት ነው ለውጥ የሚመጣው? ስታስቡ እንደተገፋ እኮ ነው እየተረገረ የምታደርገው ማለት ነው። ኮንካቲ ቃላ ስድብ አቁሙ። ለምን የምትሳደቡ? አራንደርስታንድ በሰላም እኮ እያወራሁ ጎይድ ማውራት ይችላል። ጎይድ በሁለት ደቂቃ ውስጥ አጠቃለሁ። አዎ በቃ እና ሀሳቡ ይሄ ነው። አሁን እዚህ ጋር የሚሳደቡ ሁሉ አሁን ለምንድን ነው የተሳደብከው ብትለው የለውም። አሁን እኛ ሁላ አንድ ቋንቋ ያወራን አንግባባም። የምሬን ነው። አታታታታ ብለህ ስድብ ብቻ ነው እንጂ የሚሆነው መፍትሄ ያለው ነገር አሁን ከዚህ ምን መፍትሄ ያለው ብትል ምንም መፍትሄ አታገኝም። በቃ ተሰዳድበን እኔ እንትን ትዳራለህ በቃ እሱ የእንትና ሀገር ልጅ ነው ይሄ የእንትና ሀገር ልጅ ነው የእንትና ሀገር ልጆች እንዲህ ናቸው ብለን ነገ ትተቻቻለህ። ግን ፍሬ ያለው ነገር ለህዝቡ ፍሬ ያለው ነገር ለውጥ የሚያመጣ ነገር የሚያግባባን ነገር ላይ እናወራ ብትል ሁሉም የተለያየ ሀሳብ ነው የሚያመጣብህ። አንድ የሚያደርገን ነገር አንድ የለንም። በቃ አንድ የሚያደርገን አንድ ኦሮምኛ እናወራለን በቃ ካለዛ የለም። ያንን እንዴት አንድ ነገር በቃ አንድ ነገር ላይ እንዴት እንድረስ ብለህ መፍትሄ የሚፈልግ የለም። አንድ አባብ እንዳውኑ ማለት ነው በቃ ውጡ ኦሮሞዎች ከዚህ እንትን ነው መፍትሄ እስክትል የለም። ስድብ ብቻ በቃ ዛቻውን ላይ ይከተላል። ግን ምንድነው ብለህ ያንን ያ ወንድምህ ነው ወይ ወንድምህ ነው ምንድነው? እሺ መፍትሄው ምንድነው? እሺ ማላታ ነው ብትለው የለውም። እሱም ግራ ተጋብቶት ነው እንደሚሆነው በቃ እንጂ አንድ የሚያደርገን ብዙ ነገር ነበረ። ግን ያ ላይ አይሰራም። ጥያቄ ልጠይቀው አሎ ላይ ሐውልት የቆመው ትውልዱ የሚያድገው እኛ የሚያደግነው እንደዛ ያን እየተነገረን ጡት ተቆረጠ እየተቆረጠ እያልን እንደዛ ነው ያደግነው እያልክ ነው። አዎ ፒያሳ ላይ የቆመው የምኒልክ ፈረስ ላይ ምኒልክ ተቀምጦ ያን ይነሳል አላልክም? ለምን አርሲ ህዝብ ምኒልክ ጡታችንና እጃችንን ቆርጦናል ብሎ ነው የሚያስበው። ቆርጧል። በትክክልም በሱ ማምናለሁ እኔ። ምንድነው እሱ አንተኛ ያስደስታል? የሱ ይነሳ ያኛው ለምን አይነሳ? ይነሳ። ይሄ የሚነሳ ከሆነ ይነሳ። አንድ የሚያደርገን ከሆነ ፌር ከሆነ ፌር ነው እኮ አንተም ያግባባል። አንተ ደስ ይላል። አዎ ቀጥል። ግን እኮ አሁን ይኸውልህ ጀራርሶ አሁን አንደርስታንድ ያላረከው ነገር ምኒልክ በሚገዛበት ጊዜ እንደ ሸዋ ነው የገዛው። የሸዋ ንጉስ ነው የሚባለው ምኒልክ። መጨረሻ ላይ ነው የኢትዮጵያ ንጉስ ነው። ንጉሰ ነገስት ነው። ንጉስ በነበረበት ሰዓት ላይ እኮ ቱለማ ኦሮሞ እኮ አንድ ላይ ከሱ ጋር ነበር አይደል? ስርዓት ውስጥ ነበሩ። እንደውም የሚገርም ስርዓት ላይ ብቻ አይደለም። እንደውም ጣሊያን ሄደው ሲዋጉ እናንተም የምትሉት 12 ጀነራል ትላላችሁ። አሮ ነው 9 ጀነራል ምናምን የሚባለው እኔ አላምንም። ጀነራል የዘን ጊዜ ስላልነበር እንዳለ ጀነራሎቹ ኦሮሞዎች እኮ ነበሩ እዛ ሄደው የተዋጉ። የሚኒሊክ ሰራዊት አመራሮቹ እንዳለ ጀነራሎቹ የዛን ጊዜ የጣሊያን ጦርነት ላይ ጀነራሎቹ እንዳለ የቱለማ ኦሮሞዎች ከነበሩ ዳስሚስ የቱለማ ኦሮሞ እናንተ በምትሉት ደረጃ ሜጀር ነበር ማለት ነው። የእንትን የሚኒሊክ ስልጣን ላይ ትልቅ አስተዋጽኦ ነበራቸው ማለት ነው። አፄ ኃይለሥላሴም ከመጣ በኋላ የአገር ባለአባቶች ነበሩ። ይሄም ይዋሽ አይደለም። ባይዘው የቱለማ ኦሮሞ እና የአርሲ ኦሮሞ አንድ አይደለም። በፖለቲካሊ ስንመጣ የምድብ ክላስ ላይ ይሄ ሞር የቱለማ ኦሮሞ ሃራርኪን ክላስ ላይ ነበረ ነው። የአርሲ ጋር ደግሞ ስንመጣ ደግሞ ሃራርኪን ክላስ ላይ አልነበር። ላይክ ሃራርኪን ስትል
አሁን እናንተ በምትሉት በአማራው ልክ ነበር ሲገዛ የነበረው ኦሮሚያ ክልል ውስጥ። ይሄ አይዋሽ መቼም አብዛኛው ከነገስታት ጋር ሁላ እንትን ያሉ አንድ ላይ ነበሩ። ጦርም ሲመሩ የነበሩ በትምህርት ደረጃም በጣም ከፍተኛ ደረጃው ላይ የተቀመጡ ሰዎች ነበሩ። በአፄ ኃይለሥላሴ ጊዜ አፄ ምኒልክ ጊዜ ሄደው ራሱ በአፄ ኃይለሥላሴ ላይ ሲላኩ ሲማሩ የነበሩት ብዙ የቱለማ ኦሮሞች ነበሩ። ስለዚህ በተዘዋዋሪ የቱለማ ኦሮሞስ ጀራርሶ ይሄ ነገር አድርጓል ብለህ ታምናለህ ወይ? ቢካዝ ጎበና ዳጬ ፓርት ኦፍ እኮ ኢታማጆር ሹም ነበር እኮ የነበረው ትልቅ ስልጣን ነበር እኮ ከአፄ ምኒልክ እኮ ያልተናነሰ እኮ ስልጣን ነበረው። እና የቱለማ ኦሮሞስ ሃይራርኪን ክላሱን ይዟል ነበር የነበረው። ይዋሻል። በፐርሰናሊቲ ደረጃ ጎበና ዳጬ የሚኒሊክ ሁለተኛ የቀኝ እጁ ነበር። አንደኛ የቀኝ እጁ ነበር እንጂ አንደኛ ልበለው አንደኛ ቀኝ እጁ ነበር። የቱለማ ኦሮሞ ሆኖ መዘዝ ስታወጣ ጎበና ዳጬ የምታገኘው ግን ኦሮሞን ሸጧል በሚለው መመዝገብ ታሪክ ላይ ተቀምጧል። እሱ ታሪክ ላይ ተቀምጧል። ያ ታሪካችን የሚያነሳው ጎበና ዳጬን እንደ ክደት ነው፣ ኦሮሞዎች ማለት ነው። እንደዛ ነው የምናምነው። ለምን ከርቷል? ኦሮሞን አሳልፎ አርሲን የኦሮሞን ህዝብ እኮ የአርሲን አልቀበልም ብሎ ያለውን ምኒልክን አመራር እንዲገዙና በቱ ምክንያት ነበር። አንድ የተሰጠኛል። አንድ ሁለት ደቂቃ አንድ እያወራ ነው። በሱ የመጣ ነበር መልእክቱን እያስተላለፈ ኦሮሞን አርሲዎችን ጡትና እጅ እንዲቆረጡ ያደረገው አንዱ እሱ ነው። በዛ ምክንያት ሚሊተሪዎቹ እንዳለ ሚሊተሪ አመራሮቹ እኮ የቱለማ ኦሮሞዎች ናቸው እንዳለ አይደል? ተላለቅ የሚባሉት አመራሮቹ በዛ ደረጃ። አሁን እኮ ታላቁ አርቲስታችን ሃጫሉ ሁንዴሳ ከመሞቱ በፊት እኮ አያቴ ራሱ ቅድመ አያቴ በፈረስ ከዚህ አድዋ ሄዳ ተዋግቷል ብሎ እኮ ታሪክ ላይ አስቀምጦልናል። በተዘዋዋሪ ራሱ ማለት ነው። መቼም አመራሮቹ አርሲዎች ከነበሩ ሚሊተሪው አመራሮቹ የቱለማ ኦሮሞዎች ከነበሩ ሚሊተሪው ማጆሪቲው የቱለማ ኦሮሞ ነው የሚሆነው አይደል? ኦፍኮርስ ኦኬ። ሶ የቱለማ ኦሮሞ መጥቶ ጨፍጭፎኛል ብለህ ታምናለህ አንተ? የዛን ጊዜ ኦሮሞ ለምንድን ነው የሚጨፈጨፈን? እኛን እኮ ስርዓቱ ሚሊተሪው ምንድን ነው? ቆይ አንዴ፣ አመራሮቹ ኦሮሞዎች ከሆኑ የዛን ጊዜ የነበሩት የሚኒሊክ ሰራዊት እኮ የሚኒሊክ ሰራዊት ኦሮሞዎች ናቸው እና እንደዛም ከሆነ እኮ የአብይ ሰራዊት የቱለማ ኦሮሞዎች ናቸው። አብዛኞቹ የቱለማ ኦሮሞዎች ናቸው። የሚኒሊክ ሰራዊት የሸዋ ቱለማ ኦሮሞዎች ናቸው። በቀላሉ ኦሮሞ ኢትዮጵያ ጭናበታለች ነው እኮ። ማጆሪቲው አማራ ነው። ኢትዮጵያ ስም ተጎድተዋል። አንተ ምትለው አይክዳ አማራ ከጎንደር ከጎጃም የመጡ አማሮች እኮ አሉ። የለም አንዴ ኦሮሞ የቱለማ ኦሮሞዎች ናቸው እኮ የሚታወቅ እኮ ነው። ይሄ እኮ ታሪክ ላይ የተጻፈ እኮ ነው። የጎበና ዳጬ ሰራዊት 90% የቱለማ ኦሮሞዎች ናቸው ሰራዊቱ። በየቦታው ካዲ ናቸው እኮ ወንድም። እነሱ ትክክለኛ ኦሮሞ አይደሉም። ትክክለኛ ኦሮሞ አይደሉም። ትክክለኞች አይደለም። ኦሮሞ በኢትዮጵያ ውስጥ ቅድም ስለ አርሲ ሲታነሳ ነበረ። በመጀመሪያ የአሁኑ የገዢ ደጋፊ ቢሆንም ኦሮሞ ስለ አርሲ አንስቴ የኦሮሞ ከጠየቅ ኦሮሞ አርሲ ባይኖር ራሱ ኦሮሞ የራሱ የለም። ምንጩ አርሲ ነች። አርሲ ባትኖር ኦሮሞ የሚባል ተረት ነው። ምንም በታሪክም በምንም በካልቸርም በኢትዮጵያ ኦሮሞ ላይ ጭናበታል ብሌ ከጠየቅኝ፣ አዎ በደንብ 150 ዓመት ሙሉ ጭናበት ካልቸሩም፣ መሬቱም፣ ጂኦግራፊውም፣ ቋንቋውን ሁሉም ነገሩን አጥተዋል። ለዛ ነው እኮ አሁን እኔ በአሁኑ የጀዋር ፖለቲካ ባልወድም የድሮ የመጀመሪያ የነበረ ጊዜ ትክክል ነበረ፣ ግን አሁን መንገዱን ስለሳተ ነው። እና አርሲ ኦሮሞ በሃይማኖቱም ተጭኖበታል። አሁንም በኢትዮጵያ ውስጥ በሃይማኖቱ ሙስሊም ነው የተጫነበት። በእምነቱ ማለት አሁን ምሳሌ ነገርኩ እኮ በኢትዮጵያ ውስጥ ሌላ ኦሮሞ ሙሉ ሃይማኖቱን የራሱ ያስተማረ የአርሲ ልጆች ናቸው እኮ የአርሲ መሻይኮች ናቸው። ምንድነው እስልምና ነው ኦርቶዶክስ ነው? ስለ እስልምና እኮ ምሳሌ እስልምና ውስጥ ስትገባ ሙስሊምና ኢስላም ይለያያል። ኢስላም ማለት
ያ ሃይማኖቱ የራሱ እንደ በታርጌት አድርጎ አርሲ ላይ ሴፉን የመዘዘበት ዋናው ምክንያቱ ለዛ ነው። አርሲ ከተደከመች ኦሮሞ ይደከማል ብሎ ያስባል። ያኔ ገዢ ፓርቲ ነው፣ ያኔ ነባሪዎች። አሁን ምሳሌ ግን ተጭኗል ብለህ ታምናለህ ኦሮሞ ላይ? አዎ በትክክል። ኦኬ እስልምናስ? እስልምና ሃይማኖቱ ከራሱ አብሮ የተፈጠረበት ነው እኮ። አሁን ምሳሌ ሸዋ ኦሮሞ በድርቅ ነው በግድ ነው ያመነበት። አሁን ሸዋ በግድ ነው ኦርቶዶክስን ያመነበት። አዎ ታዲያ በሚኒሊክ ጊዜ አብዛኞቹ ታስሮ ተቃጥሎ የተጻፈ መጽሐፍ ሰጥቷቸው ይሄንን ካላመኑት ብሎ አንድ እያወራ እኮ ነው። ቆይ ወንድሜ፣ አሁን ምሳሌ ሸዋ ኦሮሞ አብዛኛው ማለት ነው ያኔ በገዢው አሁን ምሳሌ ኦርቶዶክስ ተጫነበት እያልኩት አይደለም። ኦርቶዶክስ ራሱን የቻለ ሃይማኖት ነው። ግን ገዢው አሁን ምሳሌ የኢህአዴግ ጊዜ በጉልበት የጫነበት እነ በሳዱኒያ እኮ በኦሮምነቱ የራሱ ተገሎ አስክሬኑ የራሱ በመኪና በገመድ ታስሮ ከተማ ውስጥ ዞሮበታል። ያ ማለት ትግራይ ህዝብ ማለት አይደለም፣ ግን እሱ ከዛ ስለወጣ ነው። እና አሁንም ያን ነባሩ የሚኒሊክ ጊዜ የሸዋ ኦሮሞች በግድ ሃይማኖታቸውን እንደሚቀይረው ተደርጎበታል። ምን ነበር ሃይማኖታቸው? ሃይማኖታቸው ሙስሊም ነበረ፣ ኢስላም ነበሩ ማለት ነው። የሸዋ ኦሮሞ ሙስሊም ነበር መጀመሪያ። ታሪክ ነው እኮ ታሪክ አይጠፋም። ስለዚህ ነው ወደ እንትን ይዟቸው መጡ፣ ወደ ኦርቶዶክስ በግድ አደረጓቸው ነው የምትለው? አዎ በግድ የተጻፈ መጽሐፍ ይህንን ካላመናችሁን ተብሎ በግድ ያመኑበት ሁኔታ በታሪክም አለ። ለዛ ስለሆነ ነው አሁን አርሲ የአንድ ፖለቲካ ተብሎ አርሲ መነካት የለበትም። ምክንያቱ እዛ ውስጥ ያሉ ኢትዮጵያነታቸውን የሚቀበሉም ኢትዮጵያ የኦሮሞ ኦርቶዶክስ የለም ብለህ ታስባለህ አንተ ማለት ነው? ኦሮሞ ኦርቶዶክስ አይደለም። ለምን እንደዚህ አይደለም? አንዳንዴ ሲጠይቅኝ ጥያቄዎቹን በሌላ መልክ እንትነት ይበለው በራሱ ነባሩ ኦርቶዶክሶች የኦሮሞ ሙስሊምስ ነበረ? ነባር ነው የኦሮሞ ሙስሊም። ኦሮሞ ሲጀመር እኮ አብዛኛው ሙስሊም ነው። እሱ እንደ አንድ ክፍል ነው እያወራ ያለው። ለምን አይመልስም? ደመላሽ ሽመልስ ምናምን እነዚህ ተጭኖባቸው ነው ኦሮሞ ላይ ነው ብለህ እኔ አሁንም መንገዱን እንትን አትበልና እኔ በስም ጉዳይ የለብኝም። የፈለጉትን ስም መጥራት ይችላሉ። አሁን ምሳሌ ሰይፉ ካልክ በእስልምና በክርስቲያንም አለ አይደለም፣ በስም ጉዳይ አይደለም። ግን አሁን ቅድም ስለ ፍንፍኔ ስለ አዲስ አበባ አንስታችሁን ነበረ። ኦሮሞ በኢትዮጵያ ተጭናበኛለች የሚለው ዋናው ዓላማው መሬቱን ተወስዶበታል። አሁን ምሳሌ ነገር ክላሪቲ የምታስላል። አንተ አሁን የአርሲ ልጅ እንደ አንድ አርሲ ልጅ በነገራችን እኔ አርሲ አይደለሁም አቢቢ፣ እኔ የጅማ ልጅ ነኝ። ቅድም ራስ አርሲ እኮ ብለህ ነው። አሁን እየጠየቅኩ ያለሁት አሁን በታሪክ ዘንድ የቱለማ ኦሮሞ የኢትዮጵያን ምስረታ ላይ ትልቅ አስተዋጽኦ አድርጓል። ይህም ይዋሽ አይደለም አይደል? አዎ እኮ ለምሳሌ በጦርነት ደረጃ ብዙ ነገር ዋጋ የከፈለ ነው የአርሲ ኦሮሞ አይደለ? ከፍለዋል። ሶሪ የቱለማ ኦሮሞ። ስለዚህ አሁን የቱለማ ኦሮሞ አርሲ ኦሮሞን በተዘዋዋሪ የሚኒሊክ ጦር ስፔሻሊ ጎበና ዳጭ ጦር 90% የጎበና ዳጭ ጦር የሚባለው የኦሮሞ ጦር ነው። ቱለማ ኦሮሞች ናቸው እዛ ውስጥ ያሉት አይደል? ያ ጦር ሄዶ የኦሮሞን ጨፍጭፏል ብለህ ታምናለህ አንተ? ለምሳሌ ጎበና ዳጬ ራሱ በኦሮሞ ታሪክ ላይ ካዲ ተብሎ ተጽፎ ቅድም ወንድማችን ስል ነበረ። አሁን ለምሳሌ ሊበሌ አሁን ኢህአዴግ ጊዜ ኦፒዲዮ የሚባሉ ነበሩ። ኦፒዲዮ ብሎ ግን ኦሮሞ ናቸው። ኦሮሞ ያንን ለሆዳቸው ብሎ ለገንዘባቸው ለኪሳቸው ብሎ ከኢህአዴግ ጋር ወይም ከወያኔ ጋር ቆሞ ምናልባት ታስታውስ ከሆነ ማስተር ፕላን ብሎ የኦሮሞ መሬት ልክ ተዘርፎ ነበረ። ያንን ሲያደርጉ የነበሩ ኦሮሞ የራሱ
በያዲግ ውስጥ ወይን ከቲፒኤልኤፍ ጋር የሚሰራ ሆዳም የኦሮሞን ታሪክን ደብቆ ያንም ከምኒልክ ጋር የነበሩ ጦሮች ከኦሮሞ ብዙ ዋጋ የከፈሉ ታሪካቸው የማይደበቁም ጥሩ የሰሩም አሉ። ግን ለሆዳቸው ብሎ የራሳቸውን ሰዎችን የኦሮሞ ህዝብን የራሱ የጨፈጨፉ ታሪክ ይቅር የማይላቸው ዛሬ ማንኛውም የኦሮሞ ልጅ በታሪኩ ጎበና ዳጬ ያልከውን ከሃዲ ብሎ አስቀምጦታል። ምክንያቱ የራሱን ህዝብ ስለጨፈጨፈ ማለት ነው። ያን ደግሞ እሱ ሲመራ የነበረው በገዢ ነው። ማን ነው እንደዛ ብሎ የጻፈው? እንዴ ኦሮሞ አባ ገዳዎች እኮ ተጽፎ አስቀምጦታል እኮ ያን ነበሩ ኦሮሞ ማለት ነው። ያውኑ ትውልድ የኛ ደግሞ አንብቤን ከዛ የምንማርበት እንትን አለ። ምክንያቱ ተጭኖበታል፣ መሬቱን ተወስዶበታል። አብዛኛው የነበሩትን ሃይማኖቱን እንደሚቀይር ባስገድዶበታል። ከዛ ደግሞ አሁን ዞሮ ዞሮ በአርሲ ላይ ሃይማኖትን ከሙስሊም ወደ ኦርቶዶክስ እንደቀይሩ አድርጓቸዋል። ያ አሁን ምሳሌ ኦርቶዶክስ ብቻ አይደለም ያን አሁንም ፕሮቴስታንቶች የሆነ አዲስ የመጡ ቢሆኑም ምሳሌ ዋቄፈታ ኦርቶዶክስ አይደለም፣ ግን ሌላ ሃይማኖት ነው። ኢስላም ሙስሊም አይደለም፣ ኦርቶዶክስም አይደለም፣ ሌላ ሃይማኖት ነው። ያ ማለት የግድ ወደ ኦርቶዶክስ ተመለስ ማለት ብቻ ሳይሆን ያ የነበሩ ዋቄፈታም ነበር፣ ጉልበት ያላቸው ማለት ነው። ግን ሃይማኖታቸው እነሱ ባህል ብቻ ከእስልምና እንደሚርቁ አድርጓቸዋል። ለዛ ነው አሁን አርሲ ላይ የሚዞሩበት ነገር እዛ ስለሆነ ነው። በጣም የተማሩም በጣም በሁሉም ነገር እንትን ያሉ ኦሮሞች እዛ ስለሚመጡ በቃ አርሲ ላይ ነው እንትናቸው ጣጣቸውን የሚቀስሩት ማለት ነው። ስለዚህ ሌላ ኦሮሞች ደግሞ መጥቶ አርሲ ኦሮሞ አይደለም ወይም ደግሞ ኢትዮጵያዊነቱን አይቀበልም ካለ እሱ የራሱ ካዲ ነው። ምክንያቱ አሁን ምሳሌ ባሌ ከተባለ ባሌ ማለት መሬት ነው እንጂ ሰው አይደለም። ባሌ ሰው የሚባል ሰው የለም፣ አርሲ ነው። እነሱም የመጡት ሲኮመንዶ ነው የሚባሉ የአንድ አባት ልጆች ናቸው። ግን ያኛው መሬቱ ነው በሰፈራ ሰጥቷቸው ሌሎቹም ባሌ ብሎ አስቀመጣቸው፣ ሌሎቹ አርሲ ብሎ አስቀመጣቸው። ግን በሰውነቱ በታሪኩ ከሄድን ባሌ የሚባል መሬት ነው እንጂ ሰው የለም፣ አርሲ ነው ማለት ነው ሁሉም። ለዛ ነው ተጭኖብኛል የሚባለው፣ ለዛ ነው። እና በአሁኑ የተሻሻለ ይሄ ከሄደ አሁንም ምሳሌ የቋንቋ ችግርም አለ፣ እሱ በተራው ይመለስለታል። ግን አዲስ አበባ ራሱ ቢትወስድ አንዴ እመጣለሁ ወደ አንተ ጋር ወንድማችን። እስቲ አና ሳባ ኦኬ፣ አና ሳባ የለም። መሐመድ ወይንም ሰሚር አለሁ። እንዴት ነው ወንድማችን? ሰላም ነው? አለን። አርሲ ነህ? አም ኦሮሞ አብያስ ከነቢ ነው። ኢትስ ጀስት ኤክስፕሌን ላድርግልህ ነው አሁን ስለ ኮሊንግ ኔም ሪሌትድ ቱ ኦሮሞ የሚል እና አሁን ባለ ቅድም ስትናገር የነበረውን አንድ ማስተካከያ አሁን እዚህ ውስጥ ላሉት ሰዎችንም ልነግራቸው ፈልጌ ነው። እና የአንተ ፖለቲክስ ወዴት እንደምትሄድ ይገባኛል። እና ነጥብ ለማስጣል ነጥብ አይደለም እያወራን ልስሚ እኔ እኮ እዛ አማራ ውስጥ ራሱ ችግር ካለ ታወራለሁ እኮ ይገባኛል እኮ። ምን አለ መሰለህ በሰላም ላይ የተቀመጡ ምናልባት እውቀቱ ሊኖራቸው ላይኖራቸውም ይችላል። አንተ አውቀህ ሌላውን ማያውቅበት ምንም ምክንያት ነው። አሁን ለምሳሌ አንዴ ይሄ የግለሰብ ቆይ መማር አሁን ለምሳሌ ምን አለ ኦሮሞ አርሲ ቢኖር ኦሮሞ አይሆንም፣ አርሲ መስራቹ ኦሮሞ መስራቹ ራሱ አርሲ ነው ብሎ ነው የሚያምነው። ይሄ እምነቱን ውሸት ነው እውነት ነው። አንተ ደግሞ በኤቪደንስ መጥተህ አይ አይደለም ሁሉም እኩል ነው ምናምን ልትል ትችላለህ። ቀደም የመጡት ደግሞ እንዳለ አርሲ ኦሮሞች የቱለማ ኦሮሞ ኦሪጂናል እንትኑ ሌላ እምነት ነው እንጂ ኦርቶዶክስ አይደለም፣ ኦሪጂናል ኦርቶዶክስ አይደለም፣ የቱለማ ኦሮሞ ተጭኖበት ነው ይላሉ። እሱ ደግሞ የራሳቸውና አስተሳሰብ
ኦሪጂናል እምነቱ ላይክ ገብረ እግዚአብሔር ኃይለማርያም ደመላሽ ሽመልስ ምናምን ይባል ይሄ ተጭኖበት ነው እንጂ ኦሮሞ ላይ ኦሪጂናል ስም አይደለም ይላል። መሐመድ እና ሰሚር ምናምን ካልከው ደግሞ ይሄማ የኦሮሞ ስም ነው። ሰሚር የኦሮሞ ስም ነው ወንድሜ አንተ ስታይ አንተ አሁን ማለት እዛ ውስጥ የሙስሊም ብቻ እንደዚህ ስም መርጠ አይ እነዚህ አሁን የኦሮሞ እንትኖች አሁን የአርሲ እንትኖች እንደዚህ ብለዋል ብለህ ለመደምደም ነው። እኔ አሁን አንድ ነገር ልንገርህ፣ የሙስሊም ስሞች ብዙ ጊዜ ሰሚርም ሊሆን ይችላል፣ አባስም ሊሆን ይችላል፣ በክርስቲያን ውስጥም አሉ። ኖ ሶሪ፣ በኦሮሞ ውስጥም አሉ፣ በጉራጌ ውስጥም አሉ። ኮመን ነው እነዚህ አሁን ኦሮሞ በስም ሳይሆን በደም ነው። አንተ መተህ አሁን ኦሮሞ ይችላል አጼ የሚባል ስም ይዘህ ኦሮሞ መሆን ትችላለህ። ገባ እና ሁለተኛ ደግሞ እንደዚህ ወደ ሰሚር የኦሮሞ ስም ነው ወይ? ስም ስለያዘ ኦሮሞ መሆን ይችላል? አይችልም። ስም ስለያዘ ኦሮሞ መሆን ይችላል? ደሙ ነው እንጂ እንዴት ስሙን የሚኒሊክ ስም ይዞ መጥቶ ኦሮሞ ሊሆን ይችላል? ይኸውልህ ኦሮሞ በስም አይደለም። አሁን ሽመልስ አሁን ለምሳሌ ሽመልስ አማርኛ ነው አይደለም? ለምን ኦሮሞ ነው? ይኸውልህ ሽመልስንም ይዞ መጥቶ ማን ነው ኦሮሞ መሆን ይችላል። ኦሮሞ እኮ ጉዲፈቻ ማለት አቃፊ ነው። ብዙ ሰው አሁን ለምሳሌ ክርስቲያኑ ሽመልስ፣ ገብረ እግዚአብሔር፣ ኃይለማርያም፣ ፍሬዘር ምናምን ይባሉ እነዚህ ጉዲፈቻ ናቸው ብለን የምታምናል? ኖ አላልኩ። ይኸውልህ አይ እኔ እኮ የአንተ ድምደማ እኮ እኔ እንደዛ አላልኩኝም። ኦሮሞ መሆን ይችላል። አሁን ፍሬዘርም መሆን ይችላል። ኦሮሞ ነው። አማራ ውስጥም አለ። አማራ ውስጥም አለ፣ ኦሮሞ ውስጥም አለ። መሆን ይችላልና ነው የተለየ ነው። ፍሬዘር ብሎ እኮ እንትን ኮል ማድረግ ይችላል። ኦሮሞ ምንም የሚከለክለው ነገር የለም እኮ። ሽመልስን በቃ ኦሮሞ ብሎ እንትን ማድረግ ይችላል። አሁን ያለ ኦሮሞ በስም አይደለም ይህ የተሰጣለ፣ ኦሮሞ በደም ነው። አንተ አሁን ለምሳሌ መጥተህ ማን ነው ኦሮሞ መሆን ትችላለህ ካልክ አጼን ስም ይዘህ ኦሮሞ መሆን ትችላለህ እንጂ አንተ ወደ ሙስሊሙ እንትን አድርገህ አርሲ ኦሮሞ ምናምን ብለህ ከአርሲ ጋር አገናኝተህ የሆነ የፖለቲካ እንደዚህ አይነት ደርቲ ፖለቲክ ነው የምትጫወተው። እኔ አይ ነው በደንብ አውቃለሁ፣ ፎሎ አደርግሃለሁ። ይሄ ደግሞ ማን ነው? ማንም የትኛውም ኦሮሞ ማን ነው የአንተን ፖለቲካ እንትን አድርጎ እንደ ተቀብሎ ምናምን ነገር ያው ማንም ይቀበላል። እኔ ተቀበላል። ያው ኦፍ ኮርስ ጀስት ቶኪንግ ምንም እኮ ፖለቲካ መስራት አለ መስራት አንተ ፖለቲካ ተቀባይነት የለው። አንተ አሁን ዝም ብሎ አሁን እንደ ሰልፍ ማይክ እነዚህ አሁን ሻዋ አይነት ነገር እነዚህ ሰዎች አስገብተህ ምንድን ነው አርሲ እንትን አድርገህ ኮምፕሮማይዝ አድርገህ እነኚህ ነው ፖለቲካሊ እየመታ ያለው የለም እንዴ? ያው ለምሳሌ እንዳንተ ደርቲ ማይንድ አሁን ለምሳሌ አንተ አሁን አንድ ወንድሜ ሰሚሮ ኦሮሞነትን አሟሉ ማለት ነው። አንዴ ቆይ ኦሮሞነትን አሟሉ ማለት ነው እነሱ አላልኩም። ከድርና ምናምን ካልሆነ ለሱ ኦሮሞች አይሻው ምናምን አይደለም። ኦሮሞ ከነዚህ ጋር ነው እኮ በተቆጥረን በቃ እነሱ እኮ ነገርኩ። እነሱ ይሄን ስም ካልያዝክ ኦሮሞ አይደለም። እኔ እነግርሃለሁ፣ የትም ቦታ ቢሆን ማቆም አለብህ። ይሄን ነንሰንስ እያልኩ ነው። ይሄን ነንሰንስ ማቆም አለብህ። ሸዋን አብሶም ሸዋ መናገራችንም ሸዋ ያገራባት በስም ችግር የለብንም ማለት ጎመና ንጉስ ነው ወንድሜ። ቅድም ብዬዋለሁ እኮ ለስም ችግር የለብንም። በወርቅ ነው እንትን የምንሰራለን። ቻንስተኛ እንደ ማን ቻንስተኛ ችግር የለብን። ማንኛውም ሰው ስም ይዞ መቀመጥ ይችላል። ግን መልስ ስላለኝ ነው። እንደው ዝም ሲሏችሁ ታበዛላችሁ። በቃ ደርቲ አይነት ማይንድ እኮ ነው። በቃ አሁን እነዚህ እኮ ምንም አላጠፉም እኮ ነው። እኔ ጋር ሙይታርግ እኮ አጼ እኮ አላጠፋም። አንተ እኮ ነህ አጋጣሚ ተምረት ትወጣለህ። ሚውታርክ ይኸውልህ ስማ፣ ኦሮሞ የሃይማኖት ጥላቻ ሊኖርብህ ይችላል። አንተ እኮ ሃይማኖት ስለ ሃይማኖት አላወራም። እኔ ሃይማኖተኛም አይደለሁም። እኔ ልንገርህ፣ ሃይማኖቱን ቀቅለህ ሾርባ አድርገህ ጠጣው ስትፈልግ። ኦኬ
ስለዚህ ልንገርህ እኛን አንደርማይን ማድረግ አችልም። ቱለማ የሀገር አባት ነው ልንገርህ። ኦኬ ገና የሸዋ ህብረት እያቋቋምን ነው። በአጋጣሚ ካላችሁ ጆይን ማድረግ ትችላላችሁ። ምክንያቱም እንደው ዝም ስንል ጭራሽ የሌለን መሰላችሁና ጭራሽ ላይ ጣሪያ ላይ ወጣችሁ። በቃ ስም ምናምን የገሌ ስም ምናምን የኛ ነው ትላለህ። ወንድሜ ተጠንቀቅ፣ ስርዓት ያዝ። ሃይማኖትን መስጊድ ውስጥ፣ ቤተክርስቲያን ውስጥ፣ ቸርች ውስጥ አድርገው። ኦኬ ያንተ ስም ስፔሻል የሚሆንበት ምንም አይነት ምክንያት የለም ነገር ምንም አይነት። ስለዚህ ስርዓት ያዙ። ቴንክ ዩ ጋይስ። እኔ ልተኛ ነው፣ እኔ ጋር መሽተዋል። እስቲ አንድ ቻንስ ስጠኝ። ማነህ? ሰላም ነው? ጎሄድ እንዴት ነው ወንድማችን? ኦኬ እኔም ጥያቄ አለኝና አንተም ደግሞ ትጠይቀኛለህ፣ ችግር የለም። ለምሳሌ እኔ ያልገባኝ ነገር ለምሳሌ እስካሁን እኔ ኦሮሞ ልጅ ነኝ፣ ከኦሮሞ ደግሞ የባሌ ልጅ ነኝ፣ እንደዛውም የሲኮ መንዶ ልጅ ነኝ ማለት ነው። ስለዚህ የእኔ ጥያቄ የኦሮሞ ጥያቄ ነው እዚህ ላይ የተነሳው። እኔ ያልገባኝ እስካሁን ሁሉ ምሳሌ እኔ እንደ አንድ ኦሮሞ ልጅ ኦሮሚነቴን ከአባቴ ጀምሬው ማለት ነው እስከ ኦሮሞውን ቆጥሬ ያስገባለሁ እና ከዛም ደግሞ ኦሮሞ የማ እንደሆነ ራሱ አውቀዋለሁ። ያልገባኝ ነገር እስካሁን አማራ ነው። አማራ አሁን ለምሳሌ ትንሽ ብትቆጥረኝ፣ አሁን ለምሳሌ እስከ 10 አባት አንተ ብትቆጥረኝ እኮ ደስ ይለኛል። ከዛ ደግሞ የኦሮሞ ነገር አብረን እናወራለን በሰፊው። ለምን እስካሁን አማራ ብሔር ነው ወይ የሰው ስም ነው ወይ የመሬት ስም ነው ወይ? ይህንን ነገር ማወቅ ፈልጋለሁ። ይህንን ትንሽ ብታስረዳኝ ደስ ይለኛል። አሁን ለምሳሌ እኔ እስከ 10 አባት እስከ 15 ይቆጥራለሁ በአንድ ደቂቃ በ5 ደቂቃ ውስጥ ማለት ነው፣ ወይ ደግሞ በ3 ደቂቃ ውስጥ አንተ ትቆጥረኛለህ። ወደ አማራ ለምሳሌ ከአባትህ ተነስቴ ወደ አማራ ታስገባለህ አንተ ቁጥር እስኪ። አይ እሱን ንገርኝ መጀመሪያ። ቁጥርና ችግር የለም ቁጥር። አይ እሱ ይኸውልህ እስካሁን ለኢትዮጵያ ውስጥ እኮ ግራ የገባው እስካሁን አማራ ምን እንደሆነ ኢትዮጵያኖች ራሱ እውነቴን ነው። ግን አማራ ምን እንደሆነ ብቻ ንገረኝ። እኔ ቁጥር አለው አማራ ምን እንደሆነ ብቻ ንገረኝ። የኦሮሞ አባቱ አንተ አትቁጥር። አንዴ ጋይስ አሁን ቁጥር አለው ብላል። ቁጥር እሱ ችግር አማራ ብቻ ይኸውልህ። አንተ ደግሞ አማራ ብቻ ምን እንደሆነ ንገረኝ። እስከ 15 ምንም አይደለም በቃ ታስት በቃ አንተ ምንም አይደለም ብለህ ተወው። በቃ ምንም አይደለም በቃ አማራ የለም ብለው የለም ብለው በቃ ዛስ የለም ብለሃል አይደለም ነው። እኔ አማራ እንደሰማሁት ተራራ ነው የሰማሁት። በቃ እሺ ተራራ ደግሞ ብሔር አይደለም እኮ በቃ እንደዛ ብሔር አይደለም ብለህ በቃ አንተ ደምድሞ በቃ ታስ። ታዲያ ለምንድን ነው የሰው ዘር የምትጠይቀው ታዲያ? ጥያቄ ነው የለም በለው በቃ የለም በለው። ደግሞ ፖለቲካ የማያውቁ ሰዎች እዚህ ላይ አድርጌ እንደዚህ ስትጫወትበት ግራ ገብቶ ማንም አለ የሚጫወተው አይቻለሁ እኮ ወሬ እያወራን ነው ዝም ብለን ወንድሜ። እዛ ላይ ማንም የሚጫወተው አማራ ብቻ ንገረኝ። አማራ ተራራ ነው ወይ መሬት ነው ወይ ሰው? በቃ ታስ ምንም በለው በቃ ተራራ ውስጥ ያለ መሬት ውስጥ ምንም በለው ማለት የለም በቃ እኔ በአንድ በኩል እምነት መሆኑን የሰማሁት ምንድነው? ሁለተኛው ደግሞ ተራራ መሆኑን የሰማሁት እምነቱ ምንድነው? ኦርቶዶክስ እኮ ሲጀመር ወደ ሀገራችን ሲመጣ አማራ ነው። ኦርቶዶክስ ማለት እኮ አማራ ነው፣ እምነት ነው እንጂ ብሔር አይደለም። የቱለማ ኦሮሞስ አማራ ነው ማለት እንችላለን? ኦርቶዶክስ የቱለማ ኦሮሞ እኮ የቱለማ ኦሮሞ የአርሲ ኦሮሞ የምናምኑ መጀመሪያ አማራ ምን እንደሆነ ከተነገር ንገረኝ። መጀመሪያ አማራ ብቻ ከነገርከኝ ብቻ ነው እኮ እኔ የምነግረው። አንተ ባልከው እኮ ነው። ቆይ ኦሮሞ ነው ቱለማ ምናምን የሚባል ዘር ነው እኮ። አንዴ ቆይ ጠየቀኝ እኮ አንዴ። አሁን አንተ ባልከው አማራ ማለት ኦርቶዶክስ ነው ካልክ ብዙ 90% የቱለማ ኦሮሞ ኦርቶዶክስ ነው። እነሱስ ተጭኖባቸው ነው ብለህ ታስባለህ? አማራነት ናቸው እነሱም ተጭኖባቸው ነው ብለህ ታስባለህ? ልጃባ ወረበር ወንድማችን ቆንጆ ጥያቄ ነው። ይሄ እምነት ነው። ማንኛውም ሰው በድንጋይም ቢያምን የሆነ የፈለገ ነገርም ቢያምን የኔ ጉዳይ አይደለም።
ተጭኖባቸው ነው ብለህ ታስባለህ? ግን አዎ፣ ግን እምነትና ብሔር እምነትና ዘር ይለያያል። ቆይ ተጭኖባቸው ነው ብለህ ታስባለህ ወይ? ይኸውልህ እሱ እኮ አንተ እንደፈለግክ መልስ ስጠው። እኔ አሁን ለምሳሌ አንተ ግን ታስባለህ? ተጭኖባቸዋል ብለህ ታስባለህ? ለምንድን ነው ሃይማኖት ነው እሱ ተጭኖበታል አልኩህ። አንተ ስላልክ ብዬ አላስብም። እኔ እሱ ስላልከኝ ብቻ እኮ አንተ ነህ እኮ አማራ ማለት ኦርቶዶክስ ነው። ይሄ ሚዲያ ትክክል ነው። ይሄ እኮ የታወቀ ነው። ለምን ይሄ ዘር መሆኑን ስላላገኘሁት እስካሁን ፈልጌው ሃይማኖት ነው ብለህ ነው የምታስበው አንተ? አሁን ወንድሜ ምን መሰለህ፣ አሁን ተጭኖበታል የምትለው በሁሉም ነው በሃይማኖት ብቻ ነው ብለህ ጠይቀው፣ እሱ መልሱን ይመልስልህ። ወይ አንተ የጠየቀው በጅልማ ነው ወይስ በሃይማኖት? አንተ ሁሉ ለምሳሌ ወንድሜ መሐመድ እዚህ ላይ ያለክ ማለት ነው፣ እሱ በፈለገ ነገር አንተን እየጠየቀ ምን ችግር አለ? ጥያቄ እሱም ይጠይቀኛል። እየጠየቀኝ እኮ በፖለቲካ ነገር አንዴ ወንድሜ አንተም እኮ እየተጠያየቅን ያለ አንዳንዶቻችሁ የምትፈልጉት አማራ ጋር መሰዳደብ የምትፈልጉት፣ እኛ እዚህ ለመሰዳደብ አይደለም። እኔ አሁን ብሰድበኝ ዝም ነው ብለህ አልሰድብም። ኦሮሞማ ተሳዳቢም አይደለም ኦሮሞ። አሁን እናንተ ስድድብ ካልሆነ አንድ ላይ ማውራት አይቻልም ማለት ነው። ካልተሰዳደቡ ጥያቄና መልስ እያደረጉ ያላወኩት መጠየቅ እንትን ማለት ይሄ ኖርማል እኮ ነው። የሚሉትን ነው የኦሮሞ ልጆች የአርሲ በብዛት ተጭኖብናል ብለው ያምናሉ። ይሄ ኖርማል እኮ። ይሄንን እኮ እንደውም አንተ ማስረዳት ነው ያለብህ። አዎ ተጭኖብናል፣ ካልተጫነብህ ደግሞ አልተጫነብንም ብለህ አንተ ነህ ማስረዳት ያለብህ እንጂ እኔ አይደለሁም ማስረዳ። የአንተን እኮ ነው እንደውም እየሰማን ነው እንትኑን አይደለ መርሞር። ይሄንን ነው ያር አና አለ አና አለ። እንዴት ነው ወንድማችን? ደህና ነው። ነገሩ የአርሲ ጉዳይና የጡለማ ጉዳይ ነው። አይደለም ነው የኢትዮጵያና አርሲ ነው እያወራን። ልጠይቅህ፣ የኦሮሞ ህዝብ ላይ ሃይማኖት ተጭኖበታል ብለህ ታስባለህ? አልተጫነበትም። አሁን ለምሳሌ ቅድም ሽመልስ፣ ገብረ ማርያም፣ ኃይለ ማርያም፣ ወልደ ማርያም ምናምን የሚባሉ ስሞች ፍሬዘር ምናምን እነዚህ አይነት ስሞች የኦሮሞ ስም አይደለም ይላል። የኦሮሞ ስም ደግሞ አሁን እንደሚለው መሐመድ አብዱልአዚዝ ምናምን የሚባለው የኦሮሞ ስም ነው ብሎ ያምናል። አንተ ታምናለህ? ይሄንን አላምንም። የአረብ ስም ነው። የአረብ ስም ነው እንጂ የኦሮሞ ስም አይደለም። የኦሮሞ ስምማ ፈይሳ፣ ጦሎሳ፣ ዋቆማ፣ ዋጅራ ነው እንጂ ለምን ትዞራላችሁ? ቆይ ሌላ ጥያቄ የለም። ስም የፈለገውም ችግር የለም አልነው እኮ። የስም አይመለከትም። ሮቦ ያው ስም ተራ ነው። የአረብ ስም ነው። አዎ የኔ ችግር የለብኝም። ያው የኔ የፈለገ አንድ ልጠይቅ፣ ኦርቶዶክስስ ተጭኖበታል ብለህ ታስባለህ? አንዳንድ አሁን የአርሲ ልጆች ተጭኖበታል። የለም ምንም አልተጫነበትም። ራሱ ላይ ነው ጫነው ራሱ። እንዴት አየው? የእንትን ላይ ናቸው ነው አርሲዎች ሚኒሊክ ጡት ቆርጦናል ነው የሚሉት። የአኖሌ ሐውልት አሁን አርሲ ብቻ አይደለም ሙሉ ኦሮሞ ይሄንን ያምንበታል። ሙሉ ኦሮሞ አርሲ ብቻ አይደለም። ጡት መቆረጦን አሁን የሚኒሊክ ጦር ቆይ ታሪክ ላይ የተጻፈው ኦሮሞ መለያየት የለበትማ። አርሲ እኔ ላውራ እድሉ ለእኔ ነው የተሰጠው አይደለ እንዴ? አሁን እኔ ኦሮሞ ነኝ፣ ልክ እንደናንተ ኦሮሞ ነኝ። ከእናንተ የበለጠም ኦሮሞ ነኝ። ግማሻችሁ ሀዲያ ምናምን ናቸው። እና ሚኒሊክ የሸዋ ኦሮሞ ግማሹም ኦሮሞ ነው የሚባለው የታወቀ ነው። አጠቃላይ ጦሩ 199% ኦሮሞ ነው፣ የሸዋ ኦሮሞ ነው። አሩሲን ሀረርጌ ላይ ተዋግተዋል። አዎ ይሄ ግልጽ ነገር ነው። ግን ሃይማኖት የሚባል በዛን ጊዜ የኦሮሞ የአሩሲ ህዝብ እስላምም አልነበረም፣ ዋቀፈታ ነው። የአሩሲ ሰዎች በጣም ነው የሚዋሹት። እስላም ከአሩሲ አልመጣም። እስላም የመጣው ከወሎ ነው፣ ከትግራይ ነው። ከየት እንዳመጡ አይታወቅም። የሚኒሊክና የአሩሲ ጦርነት ከተባለ ደግሞ የሸዋ ጦርና የአሩሲ ጦርነት ተዋጋ። ጎንደሬው፣ ጎጃሜው፣ ወሎዬው ሄዶ አልተዋጋም። ከየት እንዳመጡ አይታወቅም። አሁን እንደ ኢትዮጵያ የምንታረቀው ወንጀል ከሆነ አርሶቹ ኢትዮጵያ እንዲቀበሉ
ኦሮሞቹ ደግሞ ምኒልክ ጎድቶናል ከተባለ የሁለቱም ሐውልት ፈርሶ ኢትዮጵያ በአንድነቷ ተቀጥል ነው የምለው እኔ ዳሳቢ። ግን አኖሌ ሐውልት መፍረስ አለበት ብለህ ታምናለህ? አዎ መፍረስ አለበት። ምኒልክም መፍረስ አለበት። ምክንያቱም ሁለቱም ታሪክ ለኢትዮጵያኖች ምንም የሚጠቅም ታሪክ የለም። በሱ ትእዛዝ ነው። በዛን ጊዜ እሱ ፕሬዝዳንት ነው፣ አዛዥ ነው ከተባለ ተጠያቂ አዛዥ ነው። ስለዚህ ሁለቱም ፈርሶ ኢትዮጵያ በአንድነቷ ተቀጥል ችግር አለ። ግን በብዛት አሁን ጦር መሪዎቹ በብዛት እንደሚባለው ኦሮሞዎች አሉ፣ ብዙ ጦር መሪ 100% ምንም የጦር መሪዎቹ እነሱ እኮ ናቸው አይደል ዋና ጦሩን የሚያዙት በዛ በኩል። አዎ ተቀብለናል እኮ እንደ ኦሮሞ እርስ በርሳችን ነው ተጋዳደል ነው የታወቀ ነው። እኔም በአና ሀሳብ እስማማለሁ። ምክንያቱም እስማማለሁ ሁለቱም ችግራችን በዛን ጊዜ ሰው ትንሽ እንደዚህ እንዳሁኑ አልነቃም። ኃይለ ሥላሴ ኦሮሞ ነው እያል የኃይለ ሥላሴ አባት ነው ሐረርጌን ሲገዛ ነበረው። ዳርጌ ራሱ የሸዋ ኦሮሞ ነው፣ ቋንቋው ነው እንጂ ጎበና የሸዋ ኦሮሞ ነው። ምኒልክ ራሱ ሸዋ ነው። ጎንደሬው ቢሆን አጤ ቴዎድሮስ ቢሆን ለምሳሌ አጤ ዘርዓ ያዕቆብ ቢሆን ይመስላል። ጎበዝ ይሄ አስማማኝ። ስለዚህ ኢትዮጵያ አንድ ትሁን ከተባለ ወንጀል የሰራ ሐውልት ይፍረስ፣ ከዛ በሰላም አንድ ላይ ሀገራችንን እናድን ብዬ ነው የማምነው። ማፍረስ ምኒልክ እኮ ብዙ ጥሩ የሰራ አለ እኮ እንዴት ይፈርሳል? እሱም ምን ሊፍረስ? ቆይ ልጠይቅህ፣ አኖሌ ሐውልት አንተ መፍረስ አለበት ብለህ ታስባለህ? እንደ አንድ ወንድማችን አሁን ምሳሌ ምኒልክ የሰራበት በጣም ጥሩ ነገሮችም መጥፎችም አሉ። አዎ ታሪኩ ሙሉ በሙሉ ይጥፋ ከተባለ የሰራ ጥሩም መጥፎ አኖሌ ሐውልት መፍረስ አለበት ብለህ ታስባለህ አንተ? የምኒልክ ታሪክ እስካለ ድረስ መፍረስ የለበትም። የፈለገ ነው። ተስፋዬ ገብረአብ እኮ ነው ኤርትራዊ ተስፋዬ ገብረአብ ነው። ተረት እኮ ነው ዝም ብሎ ኖ ምሳሌ አሁን ታሪኩ ይጥፋ ከተባለ እሱ የሰራበት ጥሩ አለ። አሁን ሙዚየም ውስጥ እኮ በጣም የሰራ ኢትዮጵያ ከነጮች እንዴት እንዳደገ ብዙ ታሪክ አለ። ያ ታሪኩም የሰራባቸው መጥፎ ነገሮቹም ይጥፋ ከተባለ የአኖሌም ይጠፋል። ያው ካለ እስካለ ድረስም ያም ይኖራል። ይሄ ታሪክ ነው። ከጀዋር ዋናው አብይና ጀዋር የተጣሉበት አንደኛ ምክንያት ይሄ ነው እኮ ዋናው። ምንድነው የተጣሉበት? አብይ አህመድ አላፈርስም አለ። አብይ አህመድ ታሪኩን አላፈርስም አለ። ለምን እንወሻሻለን ጎበዝ? ይሄ በአደባባይ ያለው ነገር ነው። ስልጣን ላይ ነው የተጣሉት እነሱ ሁለቱ። ኖ አይደለም፣ መጀመሪያ የሚባል ነገር የለም። አሁን እኮ የአርሲ ላይ ታርጌት ያደረጋችሁት ያሉት ዋናው አሁን ለምሳሌ ከዚህ በፊት በሚዲያ እንደሚወራ ወንድማችን ያ ነገር ዞሮ ወደ አርሲ ኦሮሞ አከፋፍሎ ኦሮሞ አንድ አይደል? ኦሮሞ አንድ አይደለም። ኦሮሞ አንድ ነው አላልኩም እንዴ? አማራ ውስጥም እኮ ያለ ነገር እኮ ነው እኮ። አልገባኝም። አማራ ውስጥም እኮ ጥል እኮ አለ እኮ። ምንድን ነው የምናወራው? ምን የተለየ ነገር አታርጉት። ኦሮሞ ውስጥም አለ፣ ትግሬ ውስጥም አለ፣ ሶማሌ ውስጥ ኤቭሪዌር እኮ ጥል አለ። አማራ ውስጥ እኮ ጎጃምና ጎንደር እያለ እኮ የሚራገጥ እኮ አለ። ምን ይሄ ምን እኮ የአደባባይ ፖለቲካ አይደል እንዴ? ምን ኢትዮጵያ ውስጥ ከማናችንም እኮ አይለይም ፖለቲካው እኮ። ኦሮሞ ጋርም እንደዛ ነው፣ ይጣላል። አማራ ውስጥም ይጣላል፣ ትግሬ ውስጥም ይጣላል፣ ሶማሌ ውስጥም ኤቭሪዌር ይጣላል። ይሄ እኮ እንትን ታሪክ አሁን ለምሳሌ ሁሉም እያመጣ ኖርማል ነው ጋይስ። ይሄንን እንደ ትልቅ ነገር አታርጉት። ይጣላል ምንም ቢጣላ ምን ይመጣል? ኢትዮጵያ ውስጥ ነው የምትኖረው። ዘንድፍትሪ ግን ምንድነው ናሬሽኖች መስተካከል አለባቸው። ናሬቲቭ እየተስተካከለ መምጣት ያለበት እና አንዋር እንዴት ያዋል ወንድማችን? ኦኬ ስለ ኦሮሞ እያወራችሁ ነው። ኢንጀነራል ነው እያወራን ያለ ነው። ኢትዮጵያ ተጨናብናለች ብለህ ታስባለህ አንዋር? አዎ ተጨናባለች። አዎ እንዴት አድርጋ ነው የተጫነችብህ ኢትዮጵያ? እኔ በደንብ አማርኛ አይችልም፣ እንቅርታ አድርገለኝ ስለ አማርኛ። ኢትዮጵያ እኛ የፈረንጆች ኮሎናይዝ እምቢ አለን፣ የሀበሾች ኮሎናይዝ ላይ ነን። እኛ ኦሮሞች ሀበሻ አይደለንም። ግን
ኢትዮጵያ የሀበሻ ኮሎናይዝ ውስጥ ነች። እኔ ደግሞ አንድ ነገር የአርሲ ኦሮሞ ሙስሊም፣ የቱለማ ኦሮሞ ክርስቲያን ምናምን ኦሮሞ ስለ ክርስቲያን፣ ስለ ሙስሊም፣ ስለ ዋቄፈታ ማውራት አይፈልግም። ኦሮሞ ውስጥ እኔ እንደ አንዋር እኔ ሙስሊም ነኝ፣ አንዋር ነኝ፣ ኦሮሞ ነኝ። ሁሉም ብሔር ሪስፔክት አደርጋለሁ። ስለ ብሔር ወይ ስለ ፖለቲካ ከወራን ጥሩ ነው፣ ግን ስለ ፖለቲካ ስለ ሃይማኖት ጥሩ አይደለም። ለዛም ለምሳሌ እኛ አንድ ኢትዮጵያዊ ነን፣ እኛ ደግሞ ኦሮሞ ነን። እንደ ኦሮሞ በሃይማኖት ለጋጭ ምናምን ጥሩ አይደለም ይሄ ነገር። ለምሳሌ ቱለማ ላይ ኦርቶዶክስ በግድ ነው እኔ አይልም፣ ምንም አይልም። እኔ ቢካውዝ ፈልገዋል እነሱ፣ እኔም ሙስሊምነት ፈልጋለሁ። ስለዛ አከብረዋለሁ። ስለ ኦሮምነት ብለ ኦሮምነት ደሜ ነው። ተጫነብኝ ስትል ምንድን ነው የተጫነብህ? ሃይማኖትን የተጫነብህ ዝም ብሎ መጫን የለም። እኔ ስለ ሃይማኖት ማውራት አይፈልግም። የኦሮሞ ሁሉም ሃይማኖት አከብረዋለሁ። ኦርቶዶክስ ኦሮሞ ላይ ተጭኗል ብላ አታምንም? እኔ ስለ ሃይማኖት ምንም አላውቅም። እኔ ሙስሊም ነኝ። የኦሮሞ ሃይማኖት ሁሉም አከብረዋለሁ። ኦኬ፣ እንትን ስሞችስ ተጭኖበታል ብለህ ታስባለህ? ኦሮሞች ላይ ስሞች ለምሳሌ የኔ ስም የሙስሊም ስም ነው፣ አንዋር ማለት። በኦሮምኛ የኔ ስም ላይት ማለት ነው፣ መብራት። የሙስሊም ስም ነው፣ ግን የኦሮሞ ስም አይደለም። አውቃለሁ። የኦሮሞ ስም ለምሳሌ በኦሮምኛ ከሆነ የኔ ስም ኢፋ ይባላል። እኔ ደግሞ ስለ ሃይማኖት ማውራት አይፈልግም። በኦሮምኛ እነሱን አንድ ነገር ልጠይቅ። እኔ በአማርኛ ማን ያላቅማ ሰው ልጠይቅ። አንተ አሁን ያለ የኦሮሞ ስም አይደለም፣ በዚህ እንስማማ። አረ የሙስሊም ስም ነው። ቢካዝ አንዳንዶቹ ቅድም መጥተው የኦሮሞ ስም እኔ የማውቀው ፈይሳ፣ አዱሳ፣ አብዲሳ ምናምን የሚባሉት እነዚህ የኦሮሞ ስሞች ናቸው። ኢብሳ። እኔ ሁሉም የኦሮሞ ሃይማኖት አከብረዋለሁ። ሁሉም ሸይጣን ላይ በያመነ ኦሮሞ አከብረዋለሁ። ያ ሸይጣን አሁን ሌላ ተጫነብኝ የምትለው ምንድን ነው? ተጫነብኝ ስትል ዝም ብሎ አይደለም የሚጫነው አይደል? ምንድን ነው የተጫነብኝ? እንደ አንድ አርሲ ኦሮሞ ምንድን ነው አንተ ላይ የተጫነብህ? ብዙ ነገር ነው። ለምሳሌ እኛ የሀበሻ ኮሎናይዝ ላይ ነበረን። ኮሎናይዝድ ማለት ለምሳሌ እኛ ኢትዮጵያዊ ነን። ከኢትዮጵያዊ ውስጥ ጡት ተቆረጠን በሀበሻ ኮሎናይዝ። ጡት ተቆርጧል ብለህ ታምናለህ? አደ የኔ አባት ነው ተቆረጠ። አሁን ራሱ ያ ጊዜ እንዳየው ነው የሚያልቅሰው ሲያስታውሰው ጊዜ። የኔ አባት ማለት የአንተ አባት ስንት ዓመቱ ነው? የኔ አባት የኦሮሞ አባቶች ሁሉም የኔ አባት ነው። እንደዛ ነው የሚያምነው። አባት ጡት የለውም። የኔ እናት በል የኔ እናት ነው ተቆረጠች ብሎ አባት ጡት የለውም። ቶሌ ረኮን ቀባቲ ዋን ፌት ጀዲ አኒኒ ወራከሩ አከጀሪ ወሉኛቺስ አንዴ ጋይስ አንዴ ዋን ፌት ጀዲ ሃደኪ የጀዲ አከጀሪ ወሉኛቺስ ቱን ፌኒያን ዋን ፌት ናን ጀዲ አኒስ ሚንከራ ከሮ ስማ ጎትተው ነው የቆረጡት። ደግሞ እኮ ጎበና ነው ቁራጩ። ከባድ ሰው ነው ጎበና ናቸው። እናንተ ለምን ኦሮሞ ውስጥ ግጭት ምናምን ለምን ግጭት ነው? ሆነስ ከሰ ጀርታ ወሊት ነው ናይ ጀረንቱን ኩልፊን በአማርኛ ነው አይ ነው ነው በራት ባንክ ከሀርመ ባሲ ዋን ብራኑ ፍዳ ጅርታ ቤድል ስጠኝ። ኧረ እናንተ ተውበት ነገር ወይ ጉዳይ ልጁ አማርኛ አይችልም እና ነው እሱ እናቴ ማለት ፈልጎ ነው አባቴ ጡት ተቆረጠ ያለው። ስለዚህ የምስማማ ነገር ጎበና ነው ቆረጠ። ያ አይካድም እኮ እናንተ ግድ ነው እንጂ ግድ አማራ ነው። አንዴ ጋይስ አንዴ ቆይ ጋይስ
እኮ ኦኬ ስፋይን እኮ ችግር የለም። የቋንቋ ምናምን ግን አይመስለኝም። ግን ተሳስቶ የቋንቋ አይመስለኝም። ግን አባቴ አንደኛ አባቱ ስንት ዓመቱ 150 ዓመት ኤኒዌይስ ችግር የለም። ተሳስቶም ሊሆን ይችላል። ግን ኤኒዌይስ ችግር የለም። እኔ አሁንም አባቴ ነኝ። እንዴት አልክ? እኔ አባትና እናቴ አባት ጡት ተቆርጧል። አባትና እናቴ የኔ አባት እጅ ተቆርጠዋል፣ የኔ እናት ጡት ተቆርጠዋል፣ ሁለቱም ተቆርጠዋል። ስለዛ ያ አባት የኔ አባት ነው። አሁን እጁ ተቆርጧል ያንተ አባት? ሁሉ የኦሮሞ አባት የኔ አባት ነው። የኔ ደም ነው። አንድ ደም ነን። የትኛው እጁ ነው የተቆረጠው? አንተ ራሱ ቁራጭ ነው ታውቃለህ። ቆይ እንዴ አባቴ ተቆርጧል አልክ። የትኛው እጁ ነው የተቆረጠው? አሁን ራሱ እኮ ደግሞ አንጀት ራሱ ተቆርጠዋል እኮ። አንተ ነው እኮ ቁራጭ። የኔ አባት እጅ ተቆርጧል አልክ። የትኛው አባት ነው? የትኛው እጁ ነው የተቆረጠው? በሚኒሊክ ጊዜ ነበረ እጅ ሲቆረጥ? የሚኒሊክ ጊዜ ነው። ታውቃለህ አንተ ራሱ አባት ስንት ዓመቱ ነው? የኦሮሞ አባት ሁሉም የኔ አባት ነው። አልገባኝም። አባቴ ነው እኮ አልኩህ እኮ ፐርሰናል እኮ አድርገው። አባቴ ነኝ፣ ደሜ ነኝ። ከነሱ ጋር እነሱ ከሌለ እኔ ዛሬ የለኝም። ልጠይቅህ ልጠይቅህ። አሁን አንተ ስታይ አሁን ለምሳሌ የዛን ጊዜ የነበሩት አብዛኛው ማጆሪቲ በሚባል ደረጃ የቱለማ ኦሮሞ ትልቅ አስተዋጽኦ አለው። ባይዘው የኢትዮጵያ ፖለቲካ አሁን ምንድን ነው ባይዘው በተለይ የቱለማ ኦሮሞች አሁን ይሄንን ነገር ክላሪቲ ማምጣት አለባቸው። ባይዘው ቢካዝ እነዚህ እያደረጉ ያሉት ምንድን ነው የኦሮሞ ህዝብ የሀገር ባለቤት አይደለም ነው እያሉ ያሉት። ባይዘው እኛ ደግሞ የሀገር ባለቤት ነበረ፣ ኢቨን ሲመሰረት ነበረ እኮ እዛው አብሮ አሁን ያለችው ከረንት ኢትዮጵያ መስራች እኮ ወታደር ነበር እኮ አመራር ነበር እኮ ትልቅ ቦታ የነበረው ነበር። አሁን ምንድነው ልክ ኦሮሞ ኤግዚስት እንደማያደርግ ኢትዮጵያዊነት ተጭኖበታል። ኢትዮጵያዊነት ተጭኖበታል ከተባለ እንዴት ነው? በአጠቃላይ እኮ የቱለማ ኦሮሞ ኢትዮጵያ አይደለም እኮ እያለ የሜጫ ኦሮሞ እኮ ነበር እኮ እዛ እኮ እዚህ እንትን ኢትዮጵያ መሰረታ ላይ ነበር እኮ አብሮት ነበር እኮ የነበረው ከሌሎቹ ኢትዮጵያኖች ጋር አብሮ ቁጭ ብሎ ነበር የነበረው። ስለዚህ ይሄንን ክላሪቲ ማምጣት አለብን ነው። ይሄ እኮ አማራ ውስጥም እንደዚህ አይነት ነገር ከመጣ እኮ አሁን ለምሳሌ አሁን እኛ አማራ ውስጥ አሁን ለምሳሌ ታሪኮች ነበሩ የነበሩት ውሸት ታሪክ አንገት እንትን ያለ ምናምን እየተባለ ፖለቲካዎች ነበሩ። አጥርተናል። አሁን አይታችኋል። እኛ ጋር ጥርትን ያደረግ ቢካዝ ለምን እኛ ጋር አሁን ለምሳሌ እንደዚህ አይነት ፖለቲካዎች ነበሩ። ልክ አሁን ይሄ የአርሲ የሚያነሱት አይነት ፖለቲካዎች ነበር እኛ ጋር በብዙ ቦታዎች ይታያል። ያንን ፖለቲካ እያጠራን ነው እያረፈ እና በዛ ልክ እናንተ ማጥራት ካለበለዚያ እነሱ እያሉ ያሉት እኮ ባይዘወ የሐውልት ምን አይነት ፖለቲካ ነው ውስጣቸው እየተሰራ ያለው? ባይዘወ የሐውልት አሁን ለምሳሌ እኛ ጋር እኔ አሁን በእኛ ውስጥ አድርጌ ላውራቸው። እኛ ውስጥ አሁን ለምሳሌ በላይ ዘለቀ የሚባል ግለሰብ አንገቱን አፄ ኃይለ ሥላሴ የሰቀለው ብለው ሐውልት ቀርጸው ሐውልት እንትን የሚያደርጓል። ያንን አሁን ቻሌንጅ አድርገነዋል። ያንን አንደኛው ደግሞ በሆነ ጊዜ ላይ እንደዚህ መሬት ተወስዶብኛል ይላል ምናምን እንደዚህ አይነት ታሪኮች አሉ። ያው ለምሳሌ እኛ ጋር ይሄ በአደባባይ የምትሰሙት ነው። እዚህ ፊት ለፊት ነው የምንነጋገረው እኮ እኛ ይሄን ነገር እያጠራን እየሄድን ያለ እናንተ ጋር ማጥራት አለባቸው። ቢካዝ የሀገር ባለቤት ኦሮሞ የሀገር ባለቤት ነው። የሀገር ባለቤት ቁጭ ብሎ እኮ እየኖረ እኮ ነው ያለው። ምስረታ ላይም ነበረ እኮ ውጊያዎች አድርጓል እኮ። ስለዚህ በዛ ልክ አስቡት ለማለት ነው። ጎይድ ሪፐብሊክ ላጥራል ምንድን ነው መሰለህ አሁን አንተ ቅድም እንደ ጀመርከው ነው። አሁን እኔ የቱለማ ኦሮሞ ነኝ። የቱለማ ኦሮሞ ከማንም የበለጠ ከማንም እኔ አማራ ነኝ እኔ ትግሬ ነኝ ከሚል በኢትዮጵያ መስረታ ላይ ከማንም የበለጠ የአንበሳው ድርሻ የምንይዘው የቱለማ ኦሮሞ። ይሄ ማንም የፈለገ ነገር ቢል በምልልክ ሰዓት በዛ ሰዓት የነበረ ቀርሞ የተቀበለ ቀርሞ ያስጠጋም ቀርሞ ወደ ከአንኮበር ወደ እንትን ያመጣ ወደ እንጦጦ ያመጣም የቱለማ ኦሮሞ። ስለዚህ ስርዓቱ ሲገነባ ኢትዮጵያ አዲስቷ ኢትዮጵያ ስትገነባ
የገነባት የቱለማ ኦሮሞ ነው። ይሄ ማንም የሚመሰክር ነው። ሌብነት ወይም ደግሞ መግፋት ካልሆነ በስተቀር ማንም የአማራ ልጅ ያውቃል፣ የትግሬ ልጅ ያውቃል፣ የኦሮሞ ልጅ ያውቃል። ይሄንን ነገር ሌሎቹ ለምን ሀያ ፈርቶ ዳውላውን የሚባል ነገር አለ። ተጠያቂ መሆን የሚገባ ከሆነ የቱለማ ኦሮሞ ነው የምጠየቀው። ምልልክ ሲያጠፋ በምልልክ ወይም ደግሞ በስርዓቱ ነፍጠኛ የሚባለው አማራ ለምን ወደ ራሱ እንደሚወስድ አላቅም እንጂ ከሸዋ ከቱለማ ኦሮሞ የበለጠ ነፍጥ ይዞ ኢትዮጵያን አንድ ለማድረግ ሁሉም ቦታ ይተዋጋል እንዴ? የለም እኮ ታሪክ ያንን ነው የሚያስቀምጠው። ለምን እንደሚዋሹ ለምን ወዲህ ወዳ እንደሚሉ አላቅም። የአኖሌ ሐውልት ላይም በዛ ሰዓት ስርዓቱን አልደግፍም ከስርዓቱ ጋር አልሆንም ያለውን አንድ ኢትዮጵያን ለመመስረት የቱለማ ኦሮሞ ነው ያንበረከከው። ወደ አንድነት የሚያመጣው የቱለማ ኦሮሞ ነው። የትም ወላይታም እምቢ ብሎ አሻፈረኝ ያለው ጎበና ዳጬ ነው። ሄዶ ተዋግቶ ወደ ኢትዮጵያዊነትን ዛሬ እኔ ኢትዮጵያ ነኝ የምለው ሁሉም በቋንቋው የሚጨፍረው በቋንቋ እንደፈለገ እንዲሆን ያደረገው ከቱለማ ኦሮሞ የአንበሳው ድርሻ የወሰደው ከጎጀም ከጎንደር የበለጠ የቱለማ ኦሮሞ ማንንም አምጣ ከየትም አምጣ የሸዋ አማራዎችና የቱለማ ኦሮሞ ነው ኢትዮጵያን ቀጥ አድርጎ ያቆማት። ዛሬም እያቆመ ያለ ዛሬም እስከ ዛሬ ድረስም ነው የምልህ። ስለዚህ ይሄንን የሚክድ ኦሮሞ ካለ እሱ ከየት እንደመጣላት ነው። ይሄ አይደለም የሚል እዚህ ውስጥ የኦሮሞ ልጆች ማንንም አስገባ፣ የፈለከውን የአርሲ ኦሮሞንም አስገባ፣ የጅማ ኦሮሞንም አስገባ፣ የየትም ኦሮሞ አስገባ። ይሄ እውነት ሀቅ ነው። አማራም ከጎጀም የበለጠ ሸዋ ኦሮሞ ውሸት ነው። ውሸት ምንም የለው፣ መሬት ላይ የለ ውሸት ነው የምታወራው። አዳምጠኝ። መጀመሪያ ኦሮሞ ሲይዝ በእንዴት ነው የያዘው? ማነው እጅ የሰጠው? መጀመሪያ የቱለማ ኦሮሞ እኮ ነው እጅ የሰጠው። መጀመሪያ እጅ የሰጠ ነው። ምን ታሪክ አለው? ቆይ ጎበና ምን ታሪክ አለ? አንተ ምን ታሪክ አለ? እስቲ ንገረኝ እስቲ የጎበናውን ታሪክ። አዳምጠኝ አንተ ደግሞ ምን አዳምጣለሁ? ውሸትን ታወራለህ። ጠንካራ ሀገር የአርሲ ኦሮሞ ነው ከምኒልክ ጋር እኮ ስማ 8 ዓመት የተዋጋ ከምኒልክ ጋር 8 ዓመት የተዋጋው እኮ የአርሲ ኦሮሞ ነው። የገነባ ኦሮሞ የቱለማ ኦሮሞ ትበል። ኢትዮጵያ ምን ትገነባለህ አንተ? ምን አትበል አንተ። ዛሬ ኢትዮጵያዊ ነኝ። ቆይ ስርዓት አንዴ በሰላም እናውራ። ቆይ አንዴ ሪፐብሊክ ይጨርስና ሀሳቡን ኢብራሂም ታወራለህ። በሰላም እናውራ። ከማንም ከጎጀም ከጎንደር አማራ ከሁሉ ከሀገሪቷ ካሉት እንትኖች ይሄ ስርዓት ያስፈልገናል። ኢትዮጵያ አንድ ስትሆን ነው ጉልበት የሚኖረን። አንድ ኢትዮጵያ ብለው ምልልክ ሀሳብ ቢያቀርብም የተቀበለው የሸዋ ኦሮሞና የሸዋ አማራ ነው። ከዛ ምንድነው ቁጭ ብሎ ምንድነው የሚያስፈልገን? አንዲት ቋንቋ አንዲት ሀገር ያስፈልገናል። የተበታተነው ስንበታተን ጠላት እንደፈለገን ያደርገናል ተብሎ ቁጭ ተብሎ ተስማምቶበት ነው። ዛሬ በዛ ሰዓት ስርዓቱን ለመገንባት ብዙ መስዋዕት ተከፍሏል። አዎ ተከፍሏል። ሰው ሞቷል። አዎ ሰው ሞቷል። ይሄ ኦሮሞ ብቻ አይደለም። ወላይታ በሺህ የሚቆጠር ወላይታ እኮ ነው ያለቀ። በሺህ የሚቆጠር ጎጃም ያልቋል እኮ። አትናገሩ፣ ያንን አትናገሩ እንጂ ጎጃም አልቀበልም ብሎ ከምኒልክ ጦር ጋር ተዋግቷል። ያንን ታሪክ ለምን አታወሩ? ያልተዋጋ ህዝብ የለም፣ ያልተዋጋ ጎሳ የለም። ግን ዛሬ ሁሉም የሚመጻደቅበት መጀመሪያ ያንን ስርዓት የተቀበለ የሸዋ ኦሮሞ የቱለማ ኦሮሞና የሸዋ አማራዎች ናቸው። ይሄንን የአንበሳ ድርሻን የተጫወቱ መጠየቅ የሚገባን ከሆነ ደግሞ ቁጭ ብለን ከምኒልክ ቀድሞ ጎበና ዳጬ ነው መጠየቅ አለበት። ከዛ ቀጥሎ ሀብተወልድ ዲነግዴ ነው የኢትዮጵያ ዋና አዛዥ ሆኖ አገሪቷ ሲመራ የነበረው የጦር አዛዥ የነበረው። ይህንን ማንም ታሪኩን መካድ ካልፈለጋችሁ በስተቀር ይሄ እውነተኛ ታሪክ ነው።
ስለዚህ በሀገር ግንባታ ከኦሮሞ የበለጠ ማንም መስዋዕትነት አልከፈለበትም። ከኦሮሞ የበለጠ ኢትዮጵያን እዚህ ያደረሰ ዛሬም ባለቤት ከኦሮሞ የበለጠ ከሌላው ብሔረሰቦች ጋር ኦሮሞ የሌለበት ኢትዮጵያ የለችም። ትናንትናም አልነበረችም። በሺህ ዓመትም ቢቆጠር ምንም ዓመት ብትቆጠር እናንተ ለብሽሽቅ እንደሚባለው ከማዳስካር ከገንዛ በጣ ምናምን የሚባል ነገር ያ የብሽሽቅ ወሬ ነው እንጂ ስለዚህ ማንም አማራ ልጅ ያውቃል ይሄንን ነገር የማያውቀው ነገር አይደለም። መጠየቅ ከሚገባ እኔን ጠይቁኝ። እኔ ከፈለጋችሁ በቪዲዮ ይወጣላችኋለሁ። ከሸዋ ኦሮሞ ከቱለማ ኦሮሞ የተሻለ እኔ ነኝ እቺን ሀገር ግንባታ የኢትዮጵያን ግንባታ ላይ ተሳትፎ ያለኝ የሚል ይምጣና እንከራከር በታሪክ። ስለዚህ ይሄንን ነው የምላችሁ። ይሄ ያወጣላም አሁን ወደ አርሲ ብለህ የወሰድከው ይሄንን ይሄ ልጅ አንዳንድ ጊዜ በኦሮሞ የቀሮ ኦሮሞ ጊዜ ወይም ደግሞ ኢትዮጵያ ህዝብ ወያኔን ህዋትን ገፍቶ የወጣ ጊዜ ብዙ ገኖ ነበረ፣ ወደ ላይ ወጥቶ ነበረ። በዛ ሰዓት ስልጣን ያላዘ አሁን ስልጣን አገኛለሁ ብለው ቱፍ ቱፍ የሚለው ይሄ ሰው ምንም የማያመጣ አሁን ጽንዶ ብሎ ህዋትንና ሻዕቢያን ተሸክሞ ስልጣን ይይዛለሁ የሚለው አይሳካልም በሉት። ይሄንን በአርሲ ስምም አትናገሩት። ይሄ እንዳበደች ውሻ ወዲህ ወዳ የሚለው ትናንትና የከሰረ ፖለቲከኛ ነው። የከሰረ ፖለቲከኛ ምንም የሚያመጣ ነገር የለም። እንዳበደች ውሻ ወዲህ ወዳ ይሄዳል። ትናንትና የኢትዮጵያ ሰማይም ምድሩም ሰውም ሲሰግድለት የነበረው በዛ ሰዓት ስልጣን ያላዘው በዛ ሰዓት ተገፍትሮ ለአብይ ስልጣን ሰጥቶ አሁን እንባ ቀራየው ብል ምንም የሚያመጣ ነገር የለምና ስለዚህ እሱን ቀጥቅጡት። የአርሲ ኦሮሞ ኦሮሞ ነው፣ የቱለማ ኦሮሞ ኦሮሞ ነው። ግን ስርዓቱን ለማብጀት እምቢ ያለውን ከዛ አርሲ ኦሮሞም ስርዓቱን ከተቀበለ በኋላ ብዙ ቦታ ተዋግቷል። ራሱ ብዙ ቦታ እንትን ብሏል ስርዓቱን ከተቀበለ በኋላ እና አገር ግንባታ ላይ እሱም የራሱን ድርሻ አኖሮታል። የዚህ አገር ድርሻ የሌለበት የለም። ግን በሃይማኖት ወደ ሃይማኖት ተጭኖብኛል አልተጫነብኝም የሚባለው ነገር አንድ ነገር አለ። ማንም የኦሮሞ ህዝብ በአጠቃላይ ዋቀፈታ ነው። አርሲም ሆነ ሸዋም ሆነ ሁሉ በስርዓቱ ጊዜ ግን እምነት እንዲቀበሉ አዋጅ ታውጆ ነበር። አዋጅ ሲታወጅ ምንድነው ሁሉም አንድ ቦታ እንዲቀበር በፊት በየቦታው ነበረ በየማሳው ነበረ የሚቀበረው። አንድ ቦታ እንዲቀበር ሃይማኖት እንዲኖር እምነት እንዲኖር በንጉሱ ትእዛዝ ወጥቶ ነበር። ከዛ ሁሉም ክርስቲያን እንዲሆን ታውጇል። አዋጅ ነው። አዋጁን አልቀበልም አይሆነኝም ያለው አብዛኛውን የኦሮሞ ህዝብ አብዛኛው ከሸዋ አካባቢ በስተቀር ሙስሊም ነው። አልቀበልም ያለው ምንድነው የተቀበለው? ማንም ሰው ያለ እምነት መኖር አይቻልም ስለተባለ እስልምና መረጠ። ኢትዮጵያ ውስጥ ወይም ደግሞ ኦሮሚያ ውስጥ እምነትን በፍላጎቱ ከዋቀፈታ ቀጥሎ እምነትን በፍላጎቱ የተቀበሉት ሙስሊም ነው፣ እስልምና ነው። በፍላጎት ፈልጎ ነው የኦሮሞ ልጆች እስልምናን የተቀበሉት። ክርስትና ግን በትእዛዝ ማን ያስተማራቸው ያንን እምነት? ከየት የመጡ ናቸው ያስተማሯቸው? በብዛት ከጎንደር እና ከወሎ ነው ሄደው ያስተማሯቸው ይባላል። እሱ እምነቱን በመጀመሪያ ከጎንደርና ከወሎ ነው። ትክክል፣ እሱን አልክድም። ግን ፈልጎ ነው በፍላጎት የተቀበሉት ከክርስትና እስልምና ነው በፍላጎት የተቀበሉት። ዋቄ ፈታና አንተ እኔ አባትና እናቴ ኦርቶዶክስ ናቸው። እኔ አልፈልግም ብዬ ወደ ዋቅፍና ተመልሻለሁ። ኦኬ ገባኝ። አሁን ለምን እንደምትል ገብቶኛል። ኦኬ ለምን አይደለም ለሸር አይደለም። እኔ ነው ችግር የለም ወንድሜ፣ ኧረ ችግር የለም። ከምን ከሆነ እውነታውን ነገር ነው አንዴ ሪፐብሊክ ኦኬ አንደርስታንድ አድርጌያለሁ። አይ ነው ለምን እንደዛ እንዳልክ ስለገባ የጠየቅኩም ለዛ ነው። አንደርስታንድ ይገባናል። ቢካዝ ለምን አንተ ያው አትቀበለውም? ክርስትና ኦርቶዶክስን አትቀበልም። የራስ ምክንያት አለ አትቀበል። ኦኬ ችግር የለም። እሱ ችግር ኢብራሂም አለ
እንደ ዘራቀ የዘራ ያዕቆብ ሰላም ነህ? አለን አለን። ምን አለብህ አንተ በቃ ሁሌ እንትን ስማ። ቆይ አሩሲ አልክ። አሩሲ ደግሞ አይባልም። ጽሁፉን አስተካክል። አርሲ ነው የሚባለው። አሩሲ ስድብ ነው። አስተካክሏል ነው አስተካክሎ። እሺ አስተካክሎ መጀመሪያ። ኦኬ ቆይ አንዴ አስተካክሏል። እየጠየቅኩ ያለው አርሲና የኢትዮጵያ ልዩነት አርቆ ለምንድን ነው አርሲ ከኦሮሞ ነጥለ ከኢትዮጵያም ነጥለ ያየው ምንድን ነው? ለምን በለ ደግሞ የጆሃርና የአስሊን ለምን ለጠፍኮ? ምንድነው ችግሩ? ኮል ነገር ነው። እስካሁን ውይይቱን አልሰማም ማለት ነው። አሁን የመጣው እኛ እያልን ያለ ነው። ኦኬ አርሲ ኢትዮጵያዊነትን ገና አልተቀበለም። ኢትዮጵያ ተጭናብኛለች ብለህ ታስባለህ? ኢትዮጵያ ባይዘዌ ልንገርህ፣ ኢትዮጵያ ሁሉም ኦሮሞ ላይ ነው የተጫነችው። ኢትዮጵያ መጀመሪያ አመራረቱ የተመሰረተችው እንትኑ ምኒልክ ከመጣ በኋላ ማለት ነው። ከአንድ መቶ እንትኑ ከ150 ዓመት ወዲህ ምኒልክ ያንን ድሮ በአባ ገዳ ነበር የሚተዳደሩት። ከዛ በኋላ እሱ ካፈረሰ በኋላ በግድ ነው ኦሮሞ ኢትዮጵያን የወሰደው ተጭኖበት። ኢትዮጵያ የምታወቀው ኢትዮጵያ እኮ አንዳንድ እኮ እናንተ የምትሉት ኢትዮጵያ የክርስቲያን ደሴት ናት። የክርስቲያን እምነት ብቻ እንዳለና የአማራ እንትኑን ባህሉም የአማራ ሁሉም ነገር የአማራ ተጭኖበት ነው ኢትዮጵያ። እኛ እኮ ኦሮሞ ከማንም ከሌላ ብሔርና ብሔረሰቦች ጋር እኩል ሆኖ እኮ እስካሁን አልታየም። እንደ ሁለተኛ ዜጋ ነው የታየ ነው እስካሁን። አሁን ነው አሁን እኛ ኢትዮጵያ እኛ ናት በትክክል ታሪኩን በትክክል እንትን ካልኮ የኦሮሞ ነው ኢትዮጵያንም እንትን ያደረገው። ግን ቋንቋም ተጭኖብን ነው እኛ ቋንቋም ተጭኖበት ባህሉም ተጭኖበት እንደዛ ብዬ ነው። ምን አይነት ባህል ነው የተጫነበት? ቋንቋ ምን አይነት ባህል ነው? ባህሉ ምንድን ነው? ባህል ተጫነበት ስትል ምን አይነት ባህል ነው የተጫነበት? ባህል ኢትዮጵያ ሁሌ የሚወራው የተለያየ ሰዎቹ ከውጭ ሲመጡም ወደ አማራ ክልል ሄዶ ነው የሚያዩት አይደል እንዴ? ኦሮሚያ ውስጥ ግን የተለያየ ሙዚየሞች አሉ። ያንን ቦታ አይወሰድም። ላሊበላ ብቻ ነው። ሐረር ይወሰዳል፣ ብዙ ቦታዎች ይወሰዳሉ። አልተወሰደም፣ አይወሰድም። ሁሌ ወደ አማራ ነው የሚወሰደው። ደግሞ ማለት ነው ኢትዮጵያ በቃ የአማራ እንደሆነች ብቻ የአማራ ቋንቋና የአማራ ባህሏ እንደሆነች ብታየው እኮ አሁን ኢህአዴግ ከወጣ ወዲህ ነው እንጂ ኢህአዴግና ደርግም ይሻላል። ምን አይነት ባህል ነው የተጫነባችሁ? ባህል ተጭኖብናል አልክ። ምን አይነት ባህል ነው የተጫነው? የአማራ ባህል፣ ሁሉም ነገር የአማራ ባህል፣ የአማራ ቋንቋ፣ የአማራ ባህሉ ምን አይነት ባህል ምንድን ነው? ባህል